ላስፈቅድና ዳኒ ላንተ አንድ ቪዲዮን እንስማና ዳኒ አንድ ቪዲዮን እንስማና ማብራሪያ የምታሰሚ ከሆነ ሲጨርስ ታሰሚያለሽ። እሺ ቀጥለሽ ዳኒ 3 ደቂቃ ሰጥቻለሁ አብራራሽ። ኢሶኬች ቪዲዮን አሰሚሽ ችግር የለውም። ቪዲዮን አሰሚና ከሷ ቀጥሎ አብራራሽ። እሺ ቪዲዮን እንስማና ሌሎቻችሁም ስሙ። ቪዲዮን ሺት አመጣችሁ በሁሉ በመንፈስ ቅዱስ ስም ሰይጣን ይወጣል ብለን እናምናለን። አንተ እሱን አትቀበልም? ኧረ አልቀበልም። ደግሞ በስላሴ ስም አጋንንት ይወጣል እንዴ? ሺት አመጣችሁ። በአብ ስም አይወጣም አጋንንት አይወጣም። እሺ በወልድስ? በኢየሱስ ስም ይወጣል። በወልድስ ይወጣል አይወጣም? በወልድ ስም ውጣ የሚባል ጨዋታ የለም። በኢየሱስ ስም ነው። በኢየሱስ ስም ነው። እሺ አማኑኤልስ በሚለው ስም አይወጣም። እንዴት ነው የሚወጣው? በኢየሱስ ስም ነው የሚወጣው። ቆይ ምንድን ነው ልዩነቱ? የኢየሱስ ስም ሲሆንና አማኑኤልና የኢየሱስ ስም ልዩነቱ ምንድን ነው? ክርስቶስ ከስሞች ሁሉ በላይ የሆነው ኢየሱስ ነው እንጂ አማኑኤልም አይደለም፣ መድኃኒዓለምም አይደለም። ሚት አድርገዋለች። ስለዚህ ኢሹ የተነሳው አጋንንት በማውጣት ላይ ሳይሆን ስላሴ ቁጥር ነው ብላችኋል የሚል ጥያቄ መጥቶ ነው። ስላሴ ቁጥር ነው ሲብል ምን እያላችሁ ነው ያለው? ሶስትነት ማለት ነው የሚለውን እያስረዳው እያለ በድንገት የጠየቀው ጥያቄ ነው። ስለዚህ መጽሐፍ ቅዱስ ምን ይላል ሲባል 100% የወጡ አጋንንቶች በሙሉ በምን ስም ነው የወጡት? በኢየሱስ ስም ነው የወጡት። መጽሐፉ በመጀመሪያ ደረጃ አማኑኤልም ኤሎሂም፣ ጆሆቫ፣ አዶናይ እነዚህ መለኮታዊ ስሞች የከበሩ ስሞች ናቸው። አብ ወልድ መንፈስ ቅዱስ የከበረ ስም ነው። ስላሴም የከበረ ስም ነው። ቴዎሎጂካል ተርም ቢሆንም ማለት ነው። ስለዚህ ስሞቹ የያዙት መለኮታዊ ቫሊዩ አላቸው። እሱን አልካድንም። ይህን አስረግጬ ተናግሬ ያለው ብዙ ጊዜ ማለት ነው። የከበረ ስም ነው። ከዛ ግን መጽሐፍ ምን ይላል የሚለውን ከፊልጵስዩስ ላንብብላችሁ። ራሱ መጽሐፉ ይናገርላችኋል። ፊልጵስዩስ ምዕራፍ 2 እንደዚህ ይላል። መጽሐፉ ይዳኘናል። ከዛ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ኢየሱስ ማለት ነው። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ስለዚህ ኢየሱስ በመለኮት መልክ ይኖር እንደነበረ ይናገራል ማለት ነው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ኦኬ። ስለዚህ በእግዚአብሔር መልክ ይኖር ነበር። ከዛም በኋላ የባሪያን መልክ ይዞ መጣ፣ ራሱን አዋረደ ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህም ምክንያት እግዚአብሔር አብ ያለ ልክ ከፍ ከፍ አደረገው። ስለዚህ በኢየሱስ ከፍ ከፍ ማለት ዙሪያ እግዚአብሔር አብ እጁ አለበት ማለት ነው። ስለዚህ መነጣጠል የሚባል ነገር የለም። ኢየሱስን ስታከብር ያከበረውን እያከበርክ ነው። እግዚአብሔር አብ ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። የሰጠው ማን ነው? እግዚአብሔር አብ ነው። ስለዚህ መታዘዝ አለብህ። አክባሪው አብ ከሆነ አንተ ደግሞ የከበረውን ስም መያዝ አለብህ። ለመሆኑ የት ነው የከበረው? ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ዘንድ በኢየሱስ ስም ይንበረከኩ ዘንድ ታዛሃል ማለት ነው። በሰማይም በምድርም፣ ሰማይ ማለት የእግዚአብሔር ዙፋን ባለበት ነው። ምድር ማለት አሁን ያለንበት ነው። ከምድር በታች ደግሞ ያው የምታውቁት ነው። ኦኬ። መላስም ሁሉ ለእግዚአብሔር አብ ክብር፣ አንተ ለኢየሱስ ስትንበረከክ ክብሩ ለማን ይሄዳል? ለእግዚአብሔር አብ ክብር ነው የሚሆነው። ስለዚህ ኢየሱስ ስታከብር እግዚአብሔርን እየናካ አይደለም። መጽሐፉ ራሱ ለእግዚአብሔር ክብር ለኢየሱስ በኢየሱስ ስም ወይም የኢየሱስን ስም ስትሰግድለት ክብሩ ለእግዚአብሔር አብ ነው። ስለዚህ መነጣጠል የሚባል ነገር የለም መጽሐፉ ራሱ ማለት ነው። በዚህ መሰረት የኢየሱስ ስም ራሱ እግዚአብሔርን ያከበረው። ከዛ ወደ አጋንንት ማውጣቱ እንምጣ። አጋንንት ስታወጣ በመንፈስ ቅዱስ ኃይል ነው የምታወጣው። መንፈስ ቅዱስ ከሌለባት ታወጣው። ኦኬ። የምትጠቀመው ስም ደግሞ ኢየሱስ ነው። ምክንያቱም በመንፈስ ቅዱስ ስም ውጣ ተብሎ አያውቅም። ከዛ ክብሩ ደግሞ ለእግዚአብሔር አብ ነው። ስለዚህ እዚህ ጋር መነጣጠል የለም። በዚህ መሰረት ለመሆኑ መጽሐፍ ቅዱስ ውስጥ ስንት ቦታ ነው አጋንንት ከኢየሱስ ስም ውጭ የወጣው? አንድም ቦታ የለም። ለናሙና የለም። ለናሙና በብሉይ ኪዳን አጋንንት ወጥቷል? በፍጹም።
በብሉይ ኪዳን ጆሆቫ የሚባል ስም አለ ስሙ አለ፣ ግን በጆሆቫ የሚል ስም ተጠቅመው አጋንንት አውጥተው አያውቁም። ኤሎሂም የሚል ስም ተጠቅመው አጋንንት አውጥተው አያውቁም። በአዲስ ኪዳን ግን ኢየሱስ ከመጣ በኋላ ከመስቀሉ በኋላ አጋንንት መውጣትን እናያለን፣ ሰባዎቹን ሳንጨምር ማለት ነው። ከዚህ በመነሳት የተነገረ ነገር ነው። ጊዜ አለቀ እንደ ሶሪ ጊዜ እንደሰጠኝ አላወኩም ነበረ። 15 ሴከንድ ፕሊዝ 15 ሴከንድ። በዚህ ምክንያት የተነገረ ነገር ነው እንጂ ስላሴን መካድ አይደለም ነው ዋናው ጥያቄ። ጥያቄ ካላችሁ ማብራራት። እሺ ጋይስ ታፕኮት ሼር አድርጉ እንዳይቆራረጥ፣ ሩሙን በጨዋነት ኮሜንት አድርጉ። ጋዲ ጥያቄን ለዳኒ ማቅረብ ትችላለህ። እሺ መጨረሻ ላይ ከተናገረው ነገር መጽሐፍ ቅዱስ ላይ አንድም ቦታ አይደል ከኢየሱስ ስም ውጪ አጋንንት የወጣበት ቦታ የለም ብለሃል አይደል ዳኒ? ዳኒ ኮንፊርም አድርገኝ። ዳኒ ኮንፊርም አድርገኝ። ዳኒ ዳኒ ወዳጂ አራውራ አንዴ ይመለስና ዩ ጋይስ እያወሩ ይመለስ የሚባል ነገር አለ እንዴ ወዳጂ? እኔ 3 ደቂቃ ቁጭ ብለን እየጠበቅን ይመለስ ስላላል ስልክ መጣብኝ፣ ስልክ መለስኩኝ። ምንድነው እንደዚህ የምታካብደው አንተ? ስልክ እስታክ ያደርጋል ፕሮፋይል፣ ለዛ ነው ወዳጂ። እሺ በሌላኛው ስልክ ገብቶበት ነው። እሺ ቀጥል ዳኒ። ጋዲ ጥያቄን ቀጥል። አንድም ቦታ ከኢየሱስ ውጪ ይታያል እዚህ ጋር እሺ ዳኒ እሺ ዳኒ ይቀጥል። ይሄን አክል ፓራኖይድ መሆንም አይጠበቅብህም። አንተ እኮ የፖሊስ ኢንቨስቲጌሽን አይደለም ይሄ እኮ። ኧረ ብራዘር ፐርሰናል አታርገው። እሺ በቃ ወደ ጥያቄው ቅዱሳን በጌታ አንተ ነው ያረካው ወንድም ልካረግ እየታገልክ ያለው ወደ ጥያቄው ፖሊስ ሆኜ ብቆን ይቅርታሽ። እሺ ኮንፊርም አድርገኝ የተናገርከውን ነገር። መጽሐፍ ቅዱስ ላይ አንድም ቦታ ከኢየሱስ ስም ውጪ አጋንንት ወጥቶ አያውቅም ብለሃል አይደል? አዎ መጽሐፍ ቅዱስ ውስጥ ኮንስታንትሊ በአብም በመንፈስ ቅዱስም ወጥቶ አያውቅም። በኢየሱስ ነው የወጣው። ቀጥል። እሺ በጳውሎስ ጨርቅ አጋንንት ወጥቶ ያውቃል አያውቅም? መጽሐፍ ቅዱስ ላይ ወጥቷል። ዳትስ ሚራክል እንደ የተናገርኩትን የሚያፋርስ አይደለም። ቀጥል። በደንብ ስማ። ቆይ ስሙታች ያላችሁ ሰዎች ዛትስ ሚራክል ትለኛለህ እንዴ? እኛም ታምር አይደል እያወራን ያለነው ታዲያ ሚራክል። እሺ ሚራክል መኒ ነው። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እንደዚህ ይላል። እየሰማኝ ነው? ሲስ ቀይ እያበራበት እኮ ነው። ይሰማል። ካቴጎሪ ኤረር እየሰራ ነው ያለው። ካቴጎሪ ኤረር ይባላል። ቆይ ካቴጎሪውን ቆይ ተው። እኔ ለጥያቄ ነው ላቀርብ ነው። ታች ያለው ሰው ያስተውላል ዳኒ። እኔ ግዴታ አንተ ኮንሲድ ማድረግ የለብህም። እግዚአብሔር በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር ይላል አይደል ዳኒ? ካቴጎሪ ኤረር ነው ያልኩ ነው ያለው ብራዘር። ስለ ካቴጎሪ ነው እዚህ ጋር የኢየሱስ ስም ተጠርቷል እዚህ ክፍል ላይ እኮ። ካቴጎሪ ኤረር ነው ላስረዳ። ምን አይነት የኢየሱስ ስም ተጠርቷል ወይ እዚህ ክፍል ላይ? እኔ እያወራን ያለ ነው መናፍስት ስለማስወጣት ራሱ አልገባህም ወይ? አጋንንት ስለማስወጣት ነው አይደል እያወራን ያለ ነው? መናፍስት ይወጡ ነበር ይላል። እኔ መናፍስት አልወጣም መቻልኩኝ። ክሌሜ እሱ አይደለም። እኔ ክሌም እሱ እዚህ ጋር የኢየሱስም እዚህ ጋር ተጠርቷል። እኔ ጣልቃ ልግባና አሁን መጀመሪያ አሁን ምንድነው ለአንተም ለሙሌም እኮ ክሌም እኮ ነው የተነሳው እኮ። ለዛ ክሌም ማብራሪያ እየፈለግን ያለ ነው። ምን ብላችሁ ነው ክሌም ያደረጋችሁት? አጋንንት በኢየሱስና በኢየሱስ ስም ብቻ ነው የሚወጣው። ብቻ የሚለውን ነገር አስምሩበት። ምክንያቱም በኢየሱስና በኢየሱስ ስም ብቻ ነው የሚወጣው ብለህ አንድም ቦታ ላይ መጽሐፍ ቅዱስ ላይ ይሄን ነገር ልታሳዩኝ አትችሉም ማለት። ስለዚህ ከኢየሱስ ስም ውጪ አሁን አይ ቲንክ እኔ ካቴጎሪ ኤረር እንትን አይመስለኝም። ኦሬዲ ከኢየሱስ ስም ውጪ የወጣበት ካቴጎሪ ኤረር የምትለው የሚለው ላስረዳ። እንዴት ነው ካቴጎሪ ኤረር ያልከው ብለህ ላስረዳ። ካቴጎሪ ኤረር ያልኩበት ምክንያት የኔ ክሌም አጋንንት የወጣው በኢየሱስ ስም ነው፣ በአብና በመንፈስ ቅዱስ በአማኑኤልና በጀሆቫ አይደለም ስል
በተጸለየበት ጨርቅ እንደወጣ ነው ያሳየኝ። በተጸለየበት ጨርቅ ማውጣቱ የኢየሱስ ክርስቶስን ላይ ያለኝን ክሌም የሚያፈርስ አይደለም። ስለዚህ ዲፈረንት ካቴጎሪ ነው ይሄ ብራዘር። ኦኬ አሁን ያወራው ነገር ምን ያህል ክላሽ እንደሚያደርግ እኔ ላወራ ምንም አይደለም። ያወራው ነገር እንዴት እንደሚጋጭ ላሳየ። በተጸለየበት ጨርቅ ስለወጣ እዚህ ጋር ተጸለየበት የሚል ነገር ሲስ ክፍሉ ላይ ይታያል። የለም እኮ የሚል ነገር የለም። ባይዘው አንዶም እኮ ምን መሰለ የሚለው እኮ እግዚአብሔር ለዚህ ጋር እግዚአብሔር በጳውሎስ እጅ እግዚአብሔር ብሎ ነው የሚጀምረው። እንደው እግዚአብሔር በጳውሎስ ዳኒ ሲስ አንድ ጥያቄ ልጠይቀው። ቆይ ሲሶ አንድ ጥያቄ እዚህ ጋር ልጠይቀው። ዳኒ እዚህ ጋር አጋንንትን ያወጣው የጳውሎስ ጨርቅ ነው ወይስ እግዚአብሔር ነው? ኦፍ ኮርስ እግዚአብሔር ነው የሚያወጣው። ምን ጥያቄ አለ? እግዚአብሔር ታምልኩ እግዚአብሔር ነው። አንተ ግን ማምጣት ያለብህ አብና በመንፈስ ቅዱስ ሲወጣ ይሄው ቆይ ልመጣለን። እግዚአብሔር የተባለው እግዚአብሔር ነው። ማን የተባለው ማን? በቃ እግዚአብሔር ማለት እግዚአብሔር ነው ማለት እግዚአብሔር ብለህ መውሰድ ትችላለህ። ጋድሄድ ትችላለህ። ጋድሄድ ትችላለህ። አብ ነው ወይ ጋድሄድ? ለምን እንደምትጠቀመው አብ ወልድ መንፈስ ቅዱስ ነው እዚህ ጋር እግዚአብሔር የተባለው ሊሆን ይችላል። እንደዛ ሊሆን ይችላል። ችግር የለውም። ስለዚህ በአብ ወልድ በመንፈስ ቅዱስ ስም ስልጣን በአብ ወልድ በመንፈስ ቅዱስ ኃይል አጋንንት ወጥቷል ማለት ነው። ኃይሉ እኮ እኔ ስም ስጠራ ስሙን ተጠቀማልኩ እንጂ እኮ በእግዚአብሔር ኃይል አይወጣም እኮ አላልኩም እንዴ። ከኢየሱስ ስም ውጪ እኮ አይወጣም አልከኝ ወዳጅ። ኢየሱስ የሚለውን ስም ቆይ ልመጣለን። ቆይ እመጣላለሁ፣ ችግር የለውም። ኢየሱስ በኢየሱስ ስም ብቻ ነው የኢየሱስ ስም ሲጠራ ብቻ ነው አጋንንት የሚወጣው የሚል ክሌም ብቻ የሚለውን ክሌም ያመጣችሁ ሲስቀድም እንዳለው እናንተ ናችሁ። አየህ እዚህ ጋር ደግሞ ምን አልከኝ? ቀደም ተአምር ነው አልከኝ። የጳውሎስ ተአምር ነው አልከኝ። ምንም የምታስረዳው ነገር የለም። ተአምር ነው አልከኝ። ከዚህ እዚህ ጋር እግዚአብሔር የሚባለው ማን ነው? ስለ እኔ ብቻ ነው የማስረዳው ነው ያልካለው። አስረዳ። ይሄው እሺ፣ በአብ ወልድ መንፈስ ቅዱስም ኃይል ወጥቷል ብለህ እኮ ራስህ ኮንፊርም አድርገህ አስረዳሽ። ምን ጥያቄ ያለው? እኔ እኮ አብ ወልድ መንፈስ ቅዱስ ኃይል የላቸውም እያልኩ አይደለም። እኔና እናንተ ግን አጋንንትን ስናወጣ በኢየሱስ ስም ነው ማውጣት ያለብን። ለምን ሲባል መጽሐፉ ስትሪክትሊ የሚያዘን በኢየሱስ ስም እንድናወጣ ነው። ወደኋላ መለስ ብለን መጽሐፍቱን ስናይ ደግሞ ኮንሲስተንትሊ የኢየሱስን ስም ነው እንጂ የተጠቀሙት ሌሎቹን ስሞች አልተጠቀሙም። ይሄ ማለት በጨርቅ በጥላ ወይንም ደግሞ ስሙም ሳይጠቀስ አጋንንት አልወጣም ማለት አይደለም። አንድም ቦታ ላይ ግን ለናሙና በእግዚአብሔር አብ ወይም በመንፈስ ቅዱስ ወይም ደግሞ በአማኑኤል ወይም ደግሞ በሌሎቹ ስሞች ይውጣ ተብሎ የተጻፈ ነገር በሌለበት ቢያንስ እኔን ማሳመን አትችልም። እና ጀስት ሪላክስ። እሺ መጽሐፍ ቅዱስ ላይ አሁን ያልከው ነገር ላይ ድጋሚ ባክፋየር እንዴት እንደሚያደርግ ላሳይ። መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ጥቅስ አለ። ጥቅስ ለኢየሱስ ስም አጋንንት እንደሚንበረከኩ መጽሐፍ ላይ ተጽፈዋል። ብቻ የሚለውን ቃል የግዳና ኦፍ ኮርስ ይንበረከካል። በጣም ጎበዝ። አሁን ሲስቀድም የተናገረው ነገር አለ። እኛ በኢየሱስ ስም አይወጣም አጋንንት አላልንም። ዳኒ ምን ኮንፊርም አድርጎልናል? ታች ያላችሁ ሰዎች ብቻ የሚል ነገር የለም ብሏል። እሺ ዳኒ ሌላ ጥያቄ፣ ኢየሱስ የሚለው ፊደላቱ ላይ ነው ኃይል ያለው ወይስ ፐርሰኑ ላይ ነው ኃይል ያለው? ቅድም ሳስረዳ መስማት ነበረብህ። ይህን ጥያቄ ልጠይቀኝ አይገባ ነበር። ኢየሱስ የሚለው ፊደሉ አራቱ ፊደል፣ ቆይ ስማኝ፣ ጥያቄን በደንብ ስማው። ቅድም ካወራው ጋር አይገናኝም። ኢየሱስ የሚለው አራቱ ፊደል ላይ ነው ኃይል ያለው ወይስ ፐርሰኑ ላይ ነው? ሰከንድ ፐርሰን ኦፍ ዘ ጋድሄድ ላይ ነው ኃይል ያለው? አሁን ጠይቀኸኛል፣ ቅድም አልመለስክም ብለኸኛል። ቅድም የመለስኩትን ድጋሚ ስነግርህ የጎደለው ነገር ካለ ድጋሚ ጠይቀኛል። ምን ብያለሁ? ሰው አጋንንትን ሲያስወጣ ኃይሉ የመንፈስ ቅዱስ ነው ብያለሁ። ስሙ የኢየሱስ ነው ብያለሁ። ክብሩ ለእግዚአብሔር አብ ነው ብያለሁ። ስለዚህ የመንፈስ ቅዱስ ኃይል አለ፣ የኢየሱስ ስልጣን አለ፣ ክብሩ ለእግዚአብሔር ይሄዳል ብዬ ቅድም ተናግሬያለሁ። እዚህ ጋር ምንድነው ችግሩ? ስለዚህ ኃይሉ የማን ነው? አሁን በኢየሱስ ስም ብለህ ስትናገር ፊደላቱ ላይ ነው ወይስ ፐርሰኑ ነው የኃይሉ ምንጭ? ኦልሬዲ ስፒሪት አለበት፣ መንፈስ ቅዱስ አለበት፣ ግሬስ አለበት፣ አቅም አለበት። ስለመንፈስ ቅዱስ ቃሉ ብቻ አይደለም። ዳኒ እኮ ኢንተራፕት ማድረግ ጣልቃ መግባት እኮ ስለማልፈልግ። እሺ ቀጥል። አንደኛ ደረጃ ሲሳይ ራስህን ችለም ልጠይቀኝ ትችላለህ። እኛም እኮ የህዝቡ ጥያቄ እኮ ነው። ህዝቡ እኮ እየጮኸ ነው። ምን መጣብን ብሎ ሰው ጥያቄ እኮ ነው። ዳኒ በጌታ አሁን ኢየሱስ የሚለው ስም ፐርሰኑ ላይ ነው ስልጣን ያለው ወይስ ፊደሉ ላይ ብቻ ነው እኮ ነው? ኢየሱስ የሆነ ነገር ብናገር
ስማኝ ቆይ የሆነ ነገር ብናገር ይሄ ገዝት ይረበሻል እና በጣም በጥንቃቄ ነው ማወራው። እናንተ ሳትበሳጩ ነው ማወራው እና ምን መጣብን ምናምን አትበል። ምን መጣብን የሚባል ነገር ላንሳ ካልኩኝ ብዙ ነገር ማንሳት ይችላል። በስነ ስርዓት እናወራ። እሺ ይቅርታ ዳኒ ወንድም ይቅርታ። አንድ ሻራ ነው ኦኬ ይቅርታ። አሁን እኔ ይደብራችኋል። አሁን ለምሳሌ ከኮንቴክስት ውጪ ነው ያወራው ነው የምትሉኝ። እኔ ማለት ምን መጣብን ነው የምለው በአርሴማ ስም ሲወጣ ነው ብራዘር ከፋል እኔ እንዲህ ለመናገር በስነ ስርዓት ሳወራ አንተም በስነ ስርዓት አረ ምንም ብትናገር ብራዘር ማንንም ኦፌንድ አይሆንም። አምላክ ላይ እኮ ነው የካድከው። አምላክ ላይ እኮ ነው ምንፍቅና እየዘራ ያለው። እዛ ላይ እንጨርስና ወደ ሌሎቹ ምንድነው? እሺ በጣም ጥያቄን ድጋሚ ያቀርብልሃለሁ። ኃይሉ ያለው ፐርሰኑ ላይ ነው ወይ? ኦኬ ፐርሰን ሰከንድ ፐርሰን ኦፍ ጋድ ሄድ ላይ ነው ኃይሉ? የኃይሉ ምንጭ ወይስ ፊደላቱ ላይ ነው? ኢየሱስ የሚለው ፊደል ላይ ነው? እንጂ ኖርማሊ ከፊደል በላይ ነው። የእግዚአብሔር ስም እኮ እንደ ዳንኤል ዝም ብሎ እንትን አይደለም። ራሱ የስሙን ኢሰንስ ካፕቸር ያደረገ ነው። ስለዚህ የኃይሉ ምንጭ ፐርሰኑ ነው ስሙ ነው? ግልጽ አድርግልኝ። ፐርሰኑ ነው እንጂ። በጣም ጎበዝ። እሺ ታች ያላችሁ ሰዎች በደንብ ስሙ። የኃይሉ ምንጭ ማን ነው? ሲሶ ፐርሰኑ ነው። ያ ሰከንድ ፐርሰን አማኑኤል ስሙ ነው አይደለም? አማኑኤል ስሙ ነው። ምን ጥያቄ? በጣም ጎበዝ። እሺ የኃይሉ ምንጭ ፐርሰኑ ነው። አዎ ቆይ በደንብ ስማ። አዎ ችግር የለውም። ሌላው አዶናይ ለምን ደብረሰው አዶናይ ተብሏል፣ ያህዌ ተብሏል። ችግር የለውም። ዝርዝሩን ተወውና ወዴት ልመጣ እንደሆነ ልንገርህ። የኃይሉ ምንጭ ፐርሰኑ ነው አልከኝ። በጣም ጥሩ። ያ ሰከንድ ፐርሰን ኦፍ ዘ ጋድ ሄድ አማኑኤል ስሙ ነው አልከኝ። አዎ ስለዚህ የኃይሉ ምንጭ ፐርሰኑ ከሆነ የሰከንድ ፐርሰን ኦፍ ዘ ጋድ ሄድ አማኑኤል ብለህ በጠራ ፐርሰን ሰከንድ ፐርሰን ኦፍ ጋድ ሄድን ከሆነ ኢምፕላይ እያደረክ ያለው ለምንድን ነው አጋንንት የማይወጡት በዛ ስም? ያ አማኑኤል የሚለው ስም ለምንድን ነው? ኦኬ ጥያቄ ጠይቃለሁ። ኦልሬዲ አማኑኤል የሚለው ስም የተሰጠው እግዚአብሔር ከኛ ጋር መሆኑን ለማሳየት በብሉይ ኪዳን የተነገረ ትንቢት ነው። ስለዚህ ሆል ፕላኑ ምን ነበር? እግዚአብሔር ከኛ ጋር መሆኑን ኮንቲኒቲውን የሚያሳይ ነው። ኦቶሪቲን በተመለከተ ግን ያህዌ አዳኜ የሚለውን ስም የያዘው ግን ኢየሱስ ነው። ይሄንን ስም ስፔሲፊካሊ ጳውሎስ ጽፎታል፣ ስፔሲፊክ ሌሎቹም ጽፎታል። ስለዚህ ይሄ ስም ከሌሎቹ ስሞች የተለየ እንደሆነ በሰማይ በምድርና ከምድርም በታች አንተ እንዳልከው ጋዲ እንዳለው ማለት ነው ስሞቹ የወልድን ምንነት ካፕቸር ያደረጉ ናቸው። ዝም ብሎ ተራ ቃል አይደሉም። እኛ ግን ፓወሩን ኤክሰርሳይዝ እንድናረግበት የታዘዝንበት ፕሪስክራይብ የተደረገው ነገር ምንድነው? ኢየሱስ የሚለው ነው ብራዘር እና ቴክ ኢት ኦር ሊቭ። ኦኬ እሺ እስቲ ለእንትን እሺ ዳኒ አባቶች በሙሉ ይሄን እምነት ነው ያዙት ብለን የምታምነው? አባቶች በሙሉ ይሄን እምነት ይዘዋል ብዬ አምንና ነገር ግን አንድ አባት ካለ ያው በጣም ብዙ ስለሆነ ከጠቀሰ ከዚህ በተቃራኒ ምን ለማለት ፈልጎ ነው ብዬ በኮንቴክስቱ ለመረዳት ሞክራለሁ። ዝም ብሎ የሆነ አባት ስለጻፈ ሳይሆን ጌታ የምትሆነው ለምን ጻፈ የሚለውን አሁን ያስቀምጥኩትን ምክንያቱም ከመጽሐፍ ቅዱስ ጋር መጻረር ስለሌለበት ለምን ይሄ ለምን ቆይ ችግር የለው መጽሐፍ ቅዱስ ላይም እንኳ መለሰ ሳይሆን ይሄ ለምን እንዳነሳው ታውቃለህ? ይሄን ሐሳብ ዳዊት ሉትራን አንድም አባት የሆነ ፖስቷል አሉና አንድም አባት እንደዛ ብሎ አላስተማረም የሚል ነገር ተናግሯል። ዳዊት ሉትራን አንድም አባት ብሎ ተናግሯል። እኔም ከሞላ ጎደል እዚህ አይነት እንትን ያለ ብራዘር ግን ወደ 70,000 ፔጅ ነው ያለውና 70,000 ፔጅ ውስጥ ሁሉም ማንበብ በጣም ታፍ እንደሆነ ስለዚህ እሺ just go እሺ ዳኒ ኢየሱስ የሚለው ስም ከስም ሁሉ በላይ ነው ሲባል ከፍጥረት አንፃር ነው አይደል እየተነገረ ያለው? ኦፍ ኮርስ በስላሴ አካላት መካከል መበላለጥ የለም እኮ ምንም ጥያቄ የለውም። ስለዚህ ኢየሱስ የሚለው ስም ኃይል እንዳለ ሁሉ አብ የሚለው ስም ኃይል አለው። አብ የሚለው ስም ኃይል አለው ልክ እንደ ኢየሱስ። ልክ መንፈስ ቅዱስ የሚለው ስም ራሱ ኃይል አለው በኢሰንስ ደረጃ። በጣም ጥሩ በኢሰንስ አንድ አስጨርሰኝ ረጅም እኮ አላወራም። አብ ወልድና መንፈስ ቅዱስ አንድ አይነት ነው በምንነታቸው በኢሰንሳቸው። ስለዚህ ውስጣቸው ያለው ፓወርም በስማቸው ሪፕሬዘንት ይደረጋል። እኔ እናንተ ግን ኤክሰርሳይዝ እንድናደርግ የታዘዝ ነው በኢየሱስ ስም በመንፈስ ቅዱስ ኃይል ክብር ለእግዚአብሔር ነው። ስለዚህ ሶስቱም ሳይነጣጠል አንድ ላይ ነው ያለው መጽሐፍ ቅዱስ ላይ ዳኒ። እኛ ኤክሰርሳይዝ እንድናደርግ የታዘዝነው ስትል እኮ ቅድም ጥቅስ ጠይቄ እኮ እንደዚህ አይነት ጥያቄ አይጠየቅም ብለኸኝ ነው።
የአብና የመንፈስ ቅዱስን ስም ኔጌት የአብና የመንፈስ ቅዱስን ስም ኔጌት አድርገህ ኦር ለይተህ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ጥቅስ አለ ወይ ነው መጽሐፍ ቅዱስ? ወይስ ጥቅስ ካለ ነው በጥቅስ ደግፈው? አሁን ያነበብኩልህ ፊልጵስዩስ እኮ ብቻ ሳይሆን ያስቀመጠው አጋንንት በሰማይ በምድርና ከምድርም በታች ሰጪው ማን ነው? አብ ነው የሰጠው ይሄንን ክብር። ለማን ጥቅስ ዳን ብቻ የሚል ጥቅስ ካለ ለወልድ ነው የተሰጠው ወይም ለኢየሱስ ነው። ማብራሪያውን አይደለም ብቻ የሚል ጥቅስ ካለ በኢየሱስ ስም ብቻ የሚል ጥቅስ ካለ ብቻ ለምሳሌ የሚገርም እኮ ነገር ጥቅስ ካለ ዳኒ ጥቅስ ከሌለ ታዲያ ምን ጥቅስ ካለ እንትን አለ እያልኩኝ ያለው ጥቅስ ካለ በኢየሱስ ስም ብቻ አጋንንትን አውጡ የአብና የመንፈስ ቅዱስን ስም ሳጠቅሱ ወይ ደግሞ አብና መንፈስ ቅዱስ መጥራት የለባችሁም ለማለት ኔጌት መደረግ ስላለባቸው በኢየሱስ ስም ብቻ አጋንንት መውጣት አለበት ኦር አውጡ የሚል ጥቅስ ካለ መጽሐፍ ቅዱስ ላይ ባከ ጥቅስ ካለ ጥቅስ በቃ እንደውሽ እንደዛ ብለን እንጨርሰው። ኦኬ ይሄን የምትጠይቀኝ መጽሐፍ ቅዱስን ለማክበር ብለህ ነው የምትጠይቀኝ አይደል? ይሄንን የምትጠይቀኝ ሲስተማቲክ ቴዎሎጂ ሳይሰራ በቀጥታ ለመጽሐፉ ለመታዘዝ ብለህ ነው አይደል? ዳኒ አሁን ለመታዘዝ የሚለውን ተውና ጥቅስ አለ የለም? አቤት ጥቅስ አለ የለም? ብራዘር ጥቅስማ አለኝ። ይልቁን አንድ ቦታ ላይ በመንፈስ ቅዱስ በኢየሱስ ስም ብቻ የሚል እስኪ መጽሐፍ ቅዱስ እንዴ ጥቅስ እየጠየኩ እኮ ነው ወዳጄ። እኔ ስጠይቅ ድጋሚማ ሌላ ጥያቄ አትጠይቀኝ። በኢየሱስ ስም ብቻ ገብቶኛል። ብቻ የሚል የለም ግን በመንፈስ በቃ ተባረ ከሌለ የለም እኮ ምን አደረገ በኢየሱስ ክርስቶስ አንዴ አላለቀ አላውራበት ብራዘር። በኢየሱስ ስም ብቻ አውጡ የሚል አንዴ አዳምጠኝ። የለም ኮሜንት ላይ የለም እያላችሁ ጻፉ። ሲቀጥል በኢየሱስ ሰዎቹ እንዳይማሩ በማድረግ ሪስፖንሲቢሊቲ አንተ ላይ እንደሚኖር ይወቅ። ምክንያቱም ከምናወራው ነገር የሚረባ ነገር ነው መውሰድ ያለባቸው። የሚረባ ነገር እያወራ አይደለም ወንድሜ። ቀጥልሽ። እሺ በኢየሱስ ስም ብቻ አውጡ የሚል የለም ዴፊኒትሊ። ነገር ግን እንዴት ማውጣት እንዳለብን ተጽፏል። በሰማይ በምድር ከምድርም በታች በኢየሱስ ስም እንድናወጣ ማለት ነው። ይሄንን ስልጣን የሰጠው ማን ነው? እግዚአብሔር አብ ራሱ ነው ማለት ነው። አጋንንት ለአንበብናት ስጨርስ አወራለሁ ፕሊዝ። አጋንንት ደግሞ በመንፈስ ቅዱስ ኃይል እንደምናወጣቸው በጣም ግልጽ ነው። ነገር ግን አሁን የምናገረው በጣም ወሳኝ ነው። አዲስ ኪዳን ውስጥ አንድም ቦታ ላይ በመንፈስ ቅዱስ አጋንንት ሲወጣ የለም። አንድም ቦታ ላይ በአብ አጋንንት ሲወጣ የለም። አንድም ቦታ ላይ በኢማኑኤል አጋንንት ሲወጣ የለም። አንድም ቦታ ላይ በያህዌ አጋንንት ሲወጣ የለም። በኤሎሂም አጋንንት ሲወጣ የለም። ኖት ኢቭን ኢን ዋን ፕሌስ። ስለዚህ 100% እኔ ይዤ የመጣሁትን የሚደግፍ ነው። ተባረኩ። ቆይ እኔ አንዴ ጋዲ ከመጠየቁ በፊት አዲስ ኪዳን ላይ የለም ማለት በአብ ስም ሲወጣ የለም ማለት በአብ ስም አይወጣም ማለት ነው ወይ? እኔ ያልገባኝ እኮ የምሬ ነው ዳኒ። አሁን አዲስ ኪዳን ላይ በመጽሐፍ በመንፈስ ቅዱስ ስም ሲወጣ የለም ማለት በመንፈስ ቅዱስ ስም አጋንንት አይወጣም ማለት ነው ወይ ዳኒ? መንፈስ ቅዱስ ኃይሉ ነው፣ ስሙ የኢየሱስ ነው፣ ክብሩ ለእግዚአብሔር ነው ብዬ እኮ ተናገርኩ። ድርሻ አላቸው እኮ ኃይሉ ሲቆይ አንድ አይነት አልገባኝ። ይሄ ኃይሉ ድርሻው ክብሩ የምትለው ነገር ቢገባኝ ደስ ይለኛል። አንተ ያልከው ነገር አሁን ሲሶ አንተ የጠየቀውን ነገር ክሊር የሚያደርግ አንድ ሀሳብ ላንሳል። አሁን መጽሐፍ ቅዱስ ላይ እንዲህ ተብሎ አለመጻፉ ነው አይደል? ሲስ እያልክ ያለኸው እንደዛ አይደረግም ወይ ነው አይደል እያልክ ያለኸው? የኔ የምር ጥያቄ ልጠይቅ ዳኒ ሐዋርያት ያው እንግዲህ አገልግሎት የጀመሩት የሐዋርያት ስራ ላይ ነው። አንድ ቦታ በአብ በወልድ በመንፈስ ቅዱስ የሚያጠምቁበት ቦታ አለ? ያጠመቁበትማ ኦልሬዲ አጥምቁ ተብሎ ተጽፏል። ያጠመቁበት ቦታ አለ? አልተመዘገበም። ሶዋት በጣም ጎበዝ ሲሶ። አሁን አንተ ያነሳውን ጥያቄ አየ ታች ያላችሁ ሰዎች ይሄን ለምን እንደጠየቁ ስሙ። ሐዋርያት ለምሳሌ ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም አጥምቁ አላቸው። ነገር ግን የሐዋርያት ስራን ስትመለከቱ በአብ በወልድ በመንፈስ ቅዱስም ሲያጠምቁ በጥቅስ ደረጃ የተጻፈ ነገር የለም። ሐዋርያት በአብ በወልድ በመንፈስ ቅዱስም አጠምቁ የሚል ነገር የተጻፈ ነገር የለም። ያለመዘገቡ የሐዋርያት ስራ ላይ ያለመዘገቡ ሐዋርያት ግን እንደዛ አላደረጉም ማለት አይደለም። ስለዚህ ምንድነው ሲስም የጠየቀው ምንድነው? ቀደም ዳኒ እንዳለን በኢየሱስ ስም ብቻ አጋንንት አውጡ የሚል መጽሐፍ ቅዱስ ላይ አንድ ጥቅስ የለም። ለናሙና አንድ ጥቅስ ለናሙና ብቻ የሚል ኦኬ።
ነገር ግን አሁን እኮ በመንፈስ ቅዱስ ይላል ልጨርስ። ኦኬ አንድም ቦታ ለናሙና የለም መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ የሚል ነገር ግን ኦፍ ኮርስ በኢየሱስ ስም አጋንንት ይወጣል በደንብ እናምናለን። በሰማይና በምድር ያሉት ሁሉ የሚንቀጠቀጡለት ስም ነው ኢየሱስ የሚለው ስም፣ ምንም ጥያቄ የለው። ኦኬ ነገር ግን በኢየሱስ ስም ብቻ የሚል አንድ ጥቅስ የለም። ሲስ ምን የሚል ጥያቄ አነሳ? ያለመዘገቡ የሆነ ነገር ያለመጻፉ ያ ነገር የለም ያስብላል ወይ የሚል ጥያቄ ሲጠይቅ ቅድም ካነሳነው ሐሳብ ጋር አብሮ ይሄዳል። አያችሁ በአብ ወልድ መንፈስ ቅዱስም አጠመቁ የሚል ለምሳሌ በጽሁፍ ደረጃ የተቀመጠ ነገር የለም የሐዋርያት ሥራ ላይ አገልግሎት ከጀመሩ በኋላ። ስለዚህ ያ ነገር አለመዘገቡ ዳኒ አሁን በአብ ወልድ መንፈስ ቅዱስ ነው ጥምቀት ብሎ ነው የሚያምነው። አለመዘገቡ ያ ነገር የለም ብሎ እንደማያምን አውቃለሁ። ኦኬ እንደዛ አላደረጉም ብሎ እንደማያምን አውቃለሁ። ለአንተ ጋዲስ ንግግራችን ባላንስድ ሲሆን ጥሩ ነው የሚሆነው እና አንተም ደግሞ የሆነ አድሚት ማድረግ ያለብህ ነገር አለ። አንድ ቦታ ላይ ለናሙና በመንፈስ ቅዱስ ስም አጋንንት የወጣበት ቦታ አለ። እሺ ሚት አድርገሽ ልመልስልህ። ታች ያላችሁ ሰዎች በደንብ ስሙ። እንኳን በአብ ስም በመንፈስ ቅዱስ ስም አይደለም በጳውሎስ ጨርቅ በጴጥሮስ ጥላ አጋንንት ወጥተዋል መጽሐፍ ቅዱስ ላይ። በደንብ ስሙ። እንኳን በአብ ስም በመንፈስ ቅዱስ ስም አይደለም። ቅድም ዳኒ አንድ ኮንፊርም ያደረገ ቆይ ልመጣ ነው ወዳጅ ስማኝ አንተ እንደምትፈልገው አልመልስልህ። እንኳን በአብ ስም ቅድም ዳኒ ምን ብሎልናል? የኢየሱስ ስም የሚለው ፐርሰኑ ላይ ነው ወይስ ስሙ ላይ ነው ኃይል ያለው የሚለው ነገር ስንጠይቀው ምን ብሎ ኮንፊርም አድርጎልናል? ፐርሰኑ ላይ ነው ብሎናል። ኦኬ ከስም ሁሉ በላይ ተብሎ ሲነገር የኢየሱስ ስም ከፍጥረት አንፃር ነው። ስለዚህ የአብ ስም እንደዚህ አይነት ኃይል እንዳለው ዳኒ ኮንፊርም አድርጎልናል መለኮታዊ ስም እስከሆነ ድረስ። ኦኬ ስለዚህ መለኮታዊ ስም ነው የአብ ስም፣ መንፈስ ቅዱስም ደግሞ መለኮታዊ ስም ነው። ኦኬ ለፐርሰኖቹ የተሰጠ ስም ነው። መጽሐፍ ቅዱስ አዲስ ኪዳን ላይ የተገለጠ ነው። ስለዚህ እንኳን በእነሱ ስም እኮ ነው ንጽጽር እያቀረብኩልን። እንኳን በእነሱ ስም በጳውሎስ ጨርቅ በጴጥሮስ ጥላ አጋንንት ወጥተዋል። ኦኬ በጴጥሮስ ጨርቅ በጴጥሮስ ጥላ በጳውሎስ ጨርቅ ወጥተዋል። ኦኬ ስለዚህ እንኳን በጴጥሮስ ጥላና በጳውሎስ ጨርቅ አጋንንት ከወጣ በአብ ስም በመንፈስ ቅዱስ ስም ነገር እኮ እኔ እኮ ሶላ ስክሪፕቹር አማኝ አይደለም። አንድ ቦታ የሆነ ነገር ካልተጻፈ ኢትስ ኦኬ ግን እኔንም አዳምጠኛ። ምክንያቱም ኢትስ ቬሪ ኢምፖርታንት አይ ሚን ሰምበዲ የሚያቀርብልህን ጥያቄ ካልመለስ ወይ ሰውየው ትክክል ነው ወይ የሆነ ነገር ማዘጋጀት አለብን። እኔ ከአንተ ስፔሲፊካሊ የጠየቅኩ ጥያቄ ምን ነበር? በአዲስ ኪዳን ውስጥ በመንፈስ ቅዱስ ስም ውጣ የሚል ወይም ደግሞ በአብ ስም ውጣ የሚል የተጻፈ አለ ወይ? ከሌለ ልክ እኔ ስትሬክት በፊት ለፊት እንደተናገርኩኝ ሳትሸፋፍን በጨርቅም ወጥቷል በምናምን የሚል ነገር ሳትል ወጥቷል አልወጣም የሚለውን በፊት ለፊት ተናገር። ሰው እየሰማ ነው ያለው። እኔ አመላለሴን እኮ ቅድም በደንብ መለስኩልህ። አንደኛ ማወቅ ያለብህ ኦርቶዶክሳዊ ክርስቲያን ነኝ። የሆነ ነገር መጽሐፍ ቅዱስ ላይ ቃል በቃል ካልተጻፈ ያ ነገር ሰማይውን እናውቃለን። ግን ልመልስልህ መጽሐፍ ቅዱስ ላይ የሆነ ነገር ቃል በቃል ካልተጻፈ ያ ነገር የለም ያ ነገር አልተደረገም የሚል እምነት የሌለኝ ሰው እንደሆንኩ ታውቃለህ። ሶላ ስክሪፕቹር አማኝ አይደለም እኔ። ኦኬ በጣም ነው ተኩስሽን ነው ቃል በቃል የሆነ በመንፈስ ቅዱስ ማጋነን ያውቃል ወይ? እሺ ልመልስልህ። የሚታርግሻው ነው እየመለስኩልህ እኮ በጣም እኮ አንተ ለመስማት ስላልፈለክ ነው እንጂ በደንብ አድርጌ እየመለስኩልህ ነው። ቃል በቃል የሆነ ነገር መጽሐፍ ቅዱስ ላይ ኦኬ መጽሐፍ አለበት የሚል እምነት የለኝም እኔ ቃል በቃል ሶላ ስክሪፕቹር አማኝ። ለምን ሪትን ትራዲሽን ነው ብዬ አምናለሁ። መጽሐፍ ቅዱስ ኦራል ትራዲሽን ደግሞ አለ ብዬ አምናለሁ። ኦኬ ሪትን ትራዲሽን አለ፣ ኦራል ትራዲሽን አለ። ስለዚህ ቃል በቃል የሆነ ነገር መጽሐፍ አለበት እምነቴን እዛ ነገር ላይ ለመመስረት የሆነ ነገር ቃል በቃል እንደው ሪትን መሆን አለበት የሚል እምነት የለኝም። እሱን ታውቃለህ። እዚህ የለም እያልክ ነው ያለው። በመንፈስ ቅዱስ የወጣበት ቦታ የለም እያልክ ነው ያለው። ስፔሲፊክ ቅድም እኮ የጥምቀቱን እኮ ያነሳው ለዳኒ ለዛ ነው። አንተ እኮ እየሰማኝ ስላልሆነ ነው እንጂ መማር ብትፈልግ እኮ ጥምቀቱን ያነሳው ለዛ ነው። ኦኬ ለምሳሌ አልኩ በደንብ ስማኝ። ጌታችን ኢየሱስ በአብ ወልድ መንፈስ ቅዱስም አጥምቁ ብሎ ትእዛዝ ሰጥቷል። ነገር ግን ሐዋርያት ሥራ ላይ ሄደህ ብትመለከት አንድም ቦታ ቃል በቃል ሐዋርያት በአብ በወልድ በመንፈስ ቅዱስም አጠምቁ የሚል በጽሁፍ ደረጃ የለም። በጽሁፍ ደረጃ አጠምቁ የሚል ነገር የተጻፈ ነገር የለም። የመጨረሻ ጥያቄ ብቻ የመጨረሻ ዳኒ እየሰማህ አይደለም? ሲስ ሐሳቤ ግልጽ አይደለም ወይስ ምንድነው? ግልጽ ነው። ኢትስ ኦኬ የለም እያልክ ነው ያለው። ግን አዳምጠኝ። የመጨረሻ ጥያቄ ነው። ከዚህ በላይ አልጠይቅህም። የመጨረሻ አሁንም የምጠይቅ ጥያቄ ነገ መንገድ ላይ ስትወጣ አጋንንት ያለበት ሰው አየህ አንተ በምን ስም ነው የምታወጣው? በአብ ነው በወልድ ነው በመንፈስ ቅዱስ ነው የምታወጣው ወይስ
መጽሐፍ እንደሚናገረው በኢየሱስም ነው የምታወጣው። ነገ አገኘህም በል። እሺ በአብ በወልድ በመንፈስ ቅዱስም አወጣለሁ፣ በኢየሱስም አወጣለሁ። I can do either ways. Just okay. ግዴታ እኔ ለምሳሌ አጋንንት ሳወጣ እንዲህ ብዬ ነው የማወጣው። በኢየሱስ ስም ውጣ ብዬ አወጣለሁ። የመንፈስ ቅዱስ እሳት ይውረድብህ እላለሁ። ክብር ለእግዚአብሔር ስጥ ብዬ አጋንንቱን ላዘው እችላለሁ። ስለዚህ አብ ወልድ መንፈስ ቅዱስን አልነጣጠልም፣ ግን በኢየሱስ ስም ነው የማወጣው። አንተ በኢየሱስ ነው የምታወጣው ወይስ ፍጡራኖች አይደለም? የኔን ጥያቄ በጣም እዚህ ጋር ስለሆነ አንዴ ልግባ በጌታ በእናታችሁ። ለምሳሌ በስለ በቃ ማለት በእግዚአብሔር ስም አይወጣም። ለምሳሌ በእግዚአብሔር ስም ውጣ ብትለው ዳና አይወጣም አጋንንቱ። አጋንንቱ መንገድ ላይ ያገኘከውና ቆይ ልጠይቅ፣ በእግዚአብሔር ስም ውጣ ብትለው አጋንንቱ መንገድ ላይ ያገኘከው በእግዚአብሔር ስም ውጣ ብትለው አይወጣም። ይኸውልህ ጸሎቴ ውስጥ እግዚአብሔር የሚል ቋንቋ ይኖራል። የኔ አሁን ይወጣል አይወጣም እኮ ነው። ወይ ይወጣል ነው መልሱ፣ ወይ አይወጣም እኮ ነው። በኢየሱስ ስም ብቻ በኢየሱስ ስም ውጣ በኢየሱስ ስም ነው የሚወጣው። በቃ አለቀ እኮ። በእግዚአብሔር ስም ውጣ ብሎ አይወጣም ማለት ነው። በእግዚአብሔር ስም አይወጣም። በኢየሱስ ስም አልኩህ እኮ ብራዘር፣ ብራዘር በኢየሱስ ስም ነው የሚወጣው። ምንም ቀልድ የለም በኢየሱስ ስም ላይ። አሁን እኮ ሲሶ ምንም አይ ከቅድም ጀምሮ ስናነሳው የነበር ቆይ ከቅድም ጀምሮ ስናነሳው የነበረውን አርጊውመንት ሲስ መጽሐፍ ቅዱስም እኮ ማስረጃ ድጋፍ አልተሰጠም። ከቅድም ጀምሮም እኮ ስናነሳው የነበረው ነገር ለማንኛውም ሲስ አንድ ሐሳብ ላንሳና ብዙ ወንድሞች ገስት ላይ ስላሉ እኔ ልጨርስ። ቅድም ዳዊት ሉትራንም አንድ ቪዲዮ ሰርቷል። ምንም ማስረጃ እኮ አላመጣም ማለት ነው። አይ ዳኒ ተው እኮ በኢየሱስ ስም ብቻ እኮ አጋንንት ይወጣል የሚል አንድ ጥቅስ አላመጣም። ክሌም ላደረከው ነገር እኮ በጥቅስም አላመጣም። ዳኒ በእግዚአብሔር ስም አይወጣም፣ በእግዚአብሔር ስም አይወጣም እኮ ተባለ እኮ በቃ ኢየሱስ ከሌለ ነጥብ እዚህ ጋር መሀል ልግባ አንዴ ኮንክሉድ ከማድረግ በፊት ዳኒን አንድ ጥያቄ ፈቃደኛ ከሆነ አንድ ጥያቄ ብቻ ለመጠየቅ ነው። ከዛ አንተ ኮንክሉድ ምኑን ገባኛ ራሱ ምኑም አልገባኛ ራሱ እኮ ማልገባን እዮማ ችግር የለው። እኔ ከአንተ ካስተማርከው ጋር ነው ዳኒ፣ ባለፈው ካስተማርከን ርዕስ ጋር አገናኝቼ ችግር የለው። እኔ መልሱን ካወቅኩት እመልስልሃለሁ፣ ችግር የለውም። አለበለዚያ ወንድሞቼ ይመልሱልሃል። እሺ ቀጥል። እሺ አይ ባለፈው ስታስተምረን ምን አልከን? ኢየሱስ የተቀባ ነው፣ ዲቫይን ፓወሩን አልተጠቀመም፣ ፋንክሽናል ኬኖሲስ የሚባል ነገር አለ እና እንደዛ ብለህ እያስተማርከን ነበረ። ኢየሱስ ክርስቶስ ዲቫይን ፓወሩን አልተጠቀመም ብለህ። ኢየሱስ ክርስቶስ አዲስ ኪዳን ላይ አጋንንት ሲያወጣ ያው ባንተ አረዳድ ማለት ነው፣ እዚህ ጥሩ መልስ ይሆንልናል ብዬ ነው። በማን ስም ነበር የሚያወጣው አጋንንት ክርስቶስ ኢየሱስ? መጽሐፍ ቅዱስ ላይ በቃሉ ነው አጋንንትን ያወጣ የነበረው አይደለም። አዲስ ነገር የለም። ባይ ዘ ዌይ የተናገርካቸው ሎዲድ ነገሮች ናቸው፣ ግን ጊዜ ለመቆጠብ ብዬ አልፈዋለሁ። ቆይ መጽሐፍ ቅዱስ ላይ በእግዚአብሔር አይደለም። መጽሐፍ ቅዱስ ላይ እኔ በእግዚአብሔር ጣት አጋንንትን ማወጣ ከሆነ ልጆቻችሁ በምን ያወጣሉ ነው ያለው። በእግዚአብሔር ጣት እንግዲህ አብዛኛው የመጽሐፍ ቅዱስ ምሁራን እሱን በመንፈስ ቅዱስ ብለው የሚተርጉሙት በእግዚአብሔር ጣት አጋንንትን ማወጣ እኮ። ስለዚህ ምን እያልክ ነው ያለው? በቃሉ አወጣቸው የሚልስ የለም። ያ ስልጣን ዲቫይን ፓወሩን አልተጠቀመም። በመንፈስ ቅዱስ ተቀብቶ ነበር። መንፈስ ቅዱስ አሁን ሌላ ርዕስ ልታስጀምረን ነው። ኢየሱስ ክርስቶስ አዲስ ኪዳን ላይ የለም ስላልክ ኢየሱስ ክርስቶስ በማን ስም ነው በምን ኃይል ነው እየወጣ የነበረው? እሱን ጥያቄ ብቻ እንድትመልስ ከትምህርቱ ጋር ኮንሲስተንት እንዲሆንልኝ ብዬ ነው ዳኒ። ኢትስ ካይንድ ኦፍ ሎዲድ ዋን እና ለብቻው እናንተ የሆነ ሩም ውስጥ ስንገናኝ እናወራዋለን። እንደ ዩ ካን ሊቭ ኢት ምንም አይጠቅምም። አሁን በዚህኛው አውድ ላይ የለም አልካ እዚህ እኔ እኮ እንዲገጥምልኝ ብዬ ነው ዳኒ። ምንም ሁላችንም እንጠቀማለን እናተርፋለን ከመል እሺ ትዕግስት እንግዲህ ይኖራችኋል ማለት ነው። ምክንያቱም መብራራት ስላለበት ማለት ነው። ቴክስቹዋሊ መጽሐፍ ቅዱስ ኢየሱስ ክርስቶስ የተቀባው ለምንድን ነው? አጋንንትን ለማውጣት፣ ወንጌል ለመስበክ፣ ለታሰሩት መፈታትን ወይም ደግሞ ወንጌልን እንዲሰብክ ኢሳያስ 60 አንብብላችሁ
ለዛ ነው የተቀባው። ቴክስቱ እንደዛ ነው የሚያስቀምጥልን። ቴክስቱ ቃል በቃል የሚያስቀምጠው just once ሶሪ እሺ እንደዚህ ነው የሚለው የጌታ እግዚአብሔር መንፈስ በኔ ላይ ነው። ኦኬ ለምንድን ነው በሱ ላይ ነው? ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸውን የተሰበረውን እጠግን ዘንድ ለተማረኩት ነፃነትን ለታሰሩትን መፈታትን እናገር ዘንድ ነው የሚለው። ስለዚህ ጽሁፉ ጌታ ኢየሱስ ክርስቶስ የተቀባው እነዚህ ነገሮች ሊያደርግ እንደሆነ ቃል በቃል ተቀምጧል ማለት ነው። ቃል በቃል ኮዝ ኤንድ ኢፌክት ኮዛሊቲው በጣም ግልጽ ነው። ኢየሱስ የተቀባው ለድሆች ወንጌልን እንዲሰብክ ልባቸው የተሰበረውን እንዲጠግን ለተማረኩት ነፃነት እንዲሆንና ለታሰሩት መፈታትን እንዲሆን ነው። ስለዚህ ከዚህ ቴክስት ምን እንረዳለን? ጌታ የተቀባው ለዚህ ነው። ጌታ ግን መለኮት አይደለም ወይ? ነው። አለቀ። ያገለገለው በመንፈስ ቅዱስ ነው። አዎ። በምን ስም ነበር የሚያወጣው እኮ ነው ጥያቄው ዳኒሻ። እነዛን ሰዎች ነፃ ሲያወጣ የታሰሩትን ነፃ ሲያወጣ በማን ስም ነበረ ነፃ እያወጣ ነበር? የተለያየ አይነት ቋንቋ ነው የተጠቀመው። በቃሉ እያወጣ የሚል አለ፣ በእግዚአብሔር ጣት የሚል ቃል ተጠቅሟል። ስለዚህ ብዙ እንትኖች ነው ያለው። መልስ ይሆናል ብዬ አስባለሁ። ምናልባት ኮንሲስተንሲ ማጥራት የፈለከው ምኑን ፓርት ነው? አሁን ከዚህ ከነገርኩ አንፃር ማለት ነው። ከኢየሱስ ስም ውጭ አይወጣም አልክና ኢየሱስስ በማን ነው ያወጣ የሚለው ጋር ተጋጭቶብኝ ነው ለኔ እና ለሌሎች። እንዴት ነው የኢየሱስ አጋንንትን ማውጣትና የኛ አጋንንትን ማውጣት ስታወዳድሩ ነው? ካቴጎሪ ራሱ አይጋጭብህም? የተቀባው እኮ አንድ ነው ብለህን ነበር ዳኒ ባለፈው። ኦንቶሎጂክ ሜታፊዚክስ አናዘር ሜታፊዚክስ። ኦኬ እሺ በቃ አመሰግናለሁ። እሺ ቴንክ ዩ። አንዴ አሁንም ሁለት መንፈስ አለ? የለም አንድ መንፈስ ነው። ያ መንፈስ ግን በተለያየ መልኩ ተገለጠ አልኩ እንጂ ሁለት መንፈስ እንደሌላ አውርቻለሁና ስለዚህ የተለያየ ካቴጎሪካሊ ኤረር ሰርታል ብራዘር። እኔ አሁን በዚህ ሁኔታ ውስጥ ሌላ ርዕስ ማንሳት እንትን ነው እንጂ መንፈስ ቅዱስ አንድ መንፈስ ነው። ይሄው መንፈስ ሙሴ ላይ ነበር፣ ይሄው መንፈስ እነ ሳሙኤል ላይ ነበር፣ ይሄው መንፈስ ደግሞ ኢየሱስ ላይ ነበር። ሜታፊዚካሊ ስፒኪንግ ተመሳሳይ ነው፣ ሁለት መንፈስ የለም። ነገር ግን ኢየሱስ አምላክም ነው፣ እንደገና ደግሞ የኛ ሪዲመር ነው። በዚህ ነው ያስረዳሁት ነው። ሁለቱን ማገናኘት አስፈላጊ አይደለም። በተለይ ላልሰሙ ሰዎች ግራ ያጋባል ብራዘር። ረጅም ትምህርት መሆኑን እያወቅ ማለት ነው። ሰላማችሁ ይብዛ። ቆይ ከመውጣት በፊት ጥያቄ ወረደ ጥያቄ ለመጠየቅ ነበርኩ የገባ ነው እና አባቶች የሚያምኑት የአብ ቅድም ብሎታል ጋዲ የሆነ ቃሉ አይደለም ባይዘው ቃሉ ቢሆን ቃሉ ላይ ከሆነ እኮ ኢያሱም ሆሴዕም ኢሳይያስም ተመሳሳይ እኮ ነው ትርጉማቸው፣ ወይም ደግሞ ስማቸው የስሙ ቃላት ማለት ማንነቱ ላይ ነው። ስም ሁልጊዜ ስልጣንን የሚያሳይ ነው። ኦኬ ኦቶሪቲን የሚያሳይ ማለት ሁልጊዜ ስል ለእግዚአብሔር ሲናገር የእግዚአብሔር ስም ተብሎ ሲናገር ወይ በእግዚአብሔር ስም ሲባል በእግዚአብሔር ኃይልና ስልጣን ማለት በኃይሉ ስልጣኑ የእግዚአብሔር ነው ማለት አጋንንትን ለማስወጣት በጣም ከባድ ጊዜ ነው የደረስነው። አጋንንት የአብ ስም አይፈሩም ማለት በጣም ከባድ እኮ ነው እንዴ! አጋንንት የመንፈስ ቅዱስን ስም አይፈሩም ማለት በጣም ከባድ። ቲክቶኩን እኮ አስጥሎ የሚያስኬድ ነገር እኮ ነው። እኔ እኮ በቃ ቲክቶክ በጣም ከባድ እግዚአብሔር ስም አጋንንት አይወጣም ማለት እኮ እንዴ! እኔ ታታፊ የተዛዘንን ክርስቶስ ኢየሱስ ክርስቶስ ውጪ አጋንንት አውጥቷል። ሐዋርያቶች በጌታ እኮ በጣም ማለት እኮ ነው ያለባችሁ እኮ ጌታ ምስክሬ እንደ ማለት ቆይ አንተ እሱን ተው። ቆይ ሲሶ አንተ አይደለም አንተ ቆይ እኔ ጥያቄ ልጠይቅ። አንተ በእግዚአብሔር ስም አጋንንት ይወጣል? በእግዚአብሔር ስም እንዴት አጋንንት አይወጣም? አሁን እሱን አይደለም አሁን ጥያቄው ሽፍት አታደርግ። የጠየቁትን አይ ጋዲ አይደለም ሐዋርያቶች እንዴት አይወጣም ነው ያልከው? የኔ ርዕስ አጋንንት በእግዚአብሔር ስም ይወጣል አይወጡም እኮ ነው የቤቱ ርዕስ እኮ። በርዕሱ ላይ የገባ እኮ በርዕሱ ላይ ለማውራት ነው የገባከ። በየትኛው መጽሐፍ ቅዱስ ክፍል ነው የምጠይቀኝ? በቃ እኔ ጠየቅ ሲሲዬ አዩሃዲ ጠይቀኝ። በየትኛው በመጽሐፍ ቅዱስ ክፍል
ይሄንን እስኪ አንብበው ቃዶሽ። አይታየም። አንተ አንብብልኝና ከዛም በኋላ መልስልሃለሁ። አንብብልኝ። አንብበው። ለምን የማይታየው? አይነ ስውር ነው። ከፍ አድርገው ይሁዲ። አይታይም። ትንሽ ከፍ አድርገው ማለት ራቅ አድርገው ትንሽ ማለት ይቅርታ፣ ራቅ አድርገው። ብለርድ ሆኖ ነው ለኔ እኮ ይታየኛል። በጣም ቀረበ። ፊደሉ ቅርብ ነው። በጣም ትንሽ አርቀው። ትንሽ ራቅ አድርገውና እናንብብለት። አሁንም ላርቀው ትንሽ። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣው ከሆነ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። እሺ ኦኬ። እዚህ ጋር ጥያቄው ምንድን ነው? አወጣለሁ ያለ የጋዲ ማን ነው? የዮሐድ በምን ድምጽ ይሰማል? የዮሐድ ጥያቄ ምንድን ነው? በምንድን ነው አጋንንት የማወጣ ከሆነ የተባለው? በምንድን ነው? በእግዚአብሔር መንፈስ ነው አጋንንት የወጣው። እና ምንድን ነው ጥያቄ? በእግዚአብሔር መንፈስ አጋንንት ይወጣሉ? ኦፍ ኮርስ ይወጣሉ። አይወጣም ብሎ ያለ ሰው አለ እንዴ? ሲጀመር አይወጣም። እስካሁን ሲከራከሩ የነበሩት በኢየሱስ ስም ብቻ ነው የሚወጣው። ካዶች በኢየሱስ ስም ብቻ ነው አጋንንት የሚወጣው ሲባል እኮ ወንድም ሄኖክ ይመስከር። እኔ በኋላ ደግሞ እንትን ዳታ ሄኖክ አንዴና እንዴ ጉድ እኮ ነው። ጋይስ እኔ ጋር እየተቆራረጠ ነው። ፕሊዝ ታፕ ኮፒንግ ሼር አድርጉት እስቲ። ክርስቶስ ስም ብቻ ነው አጋንንት የሚወጣው ስትል አልነበረም? አሁን ደግሞ እንዴት ይቻላል? አሁን ቆይ አንዴ ሄኖክ፣ ቆይ አንዴ ካንተ ጋር አይደለም ያወራሁት። እኔ በኢየሱስ ክርስቶስ ስም አጋንንት ይወጣል ብዬ ስል ቆይ ስማኝ፣ አብም ወልድም መንፈስ ቅዱስም ስም አይጠራም ያልኩ አይደል? ኢየሱስ ክርስቶስም ሲጀመርም አጋንንት ያስወጣው ተናግሯል። አሁን ያወጣውን ክፍል አላነበብኩም። በእግዚአብሔር መንፈስ ነው አለ። ስለዚህ የምትሉ ከሆነ ለምንድን ነው ህዝቡን የምታደክሙ? ኧረ እባካችሁ እንደ ህዝቡን እንትና ምንድን ነው አጨለላችሁ እኮ በቃ። ለምንድን ነው ያወራው? ጠልቃ ምትገባው ማለን ጠልቃ ምትገባው ለምንድን ነው ያወራው? እኔ ባይሆን እኔ ለጋዲ ጥያቄ አለኝ። በቅድም በአንድም ቦታ ወሬቶች በወልድ መንፈስ ቅዱስ አላጠመቁም በኢየሱስ ስም ያጠመቀው ብሎ የአብም የወልድም የመንፈስ ቅዱስም ስም ኢየሱስ ብሎ ቅድም ሲያወራ ነበርና አላልኩም ብያለሁ። ወረደ እንዲቃዱስ ሁላችሁንም ሰላም ብዬ እሺ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ቃሎት ያሰማልን። ብዙ ስለተባለ የተወሰነ ነገር አሁን ዳዊት ሉትራን ጋዶም ሲል ነበርና ዳዊት ብሏል የሚል ነገር ስላለ እኔ እንኳን አምናሹ ግን ወይስ ደግሞ ከተባለም አሁን ፕሮቴስታንቶች ሆነው ስለሆነ እያሉ ያሉት አንድ ነገር ላሳያችሁ። በሉትራን ባህል አለ እና ምን አይነት ባህል እንቀበላለን ይላሉ። ትልቁ ላይ አድርገኝ ከፍቼ ማሳየት ይችላሉ። እና ምን አይነት ባህል እንቀበላለን ይላሉ። ባህል ስላችሁ ትውፊት ማለት ነው። ምን አይነት ትውፊት አለን ይላሉ። ልክ ካቶሊኮች እንደሚያደርጉት የጥምቀት ትውፊት አለን እና በዚህ ጥምቀት ትውፊታችን ውስጥ ደግሞ ኤክሶርሲዝም አለ ወይም ደግሞ ይሄ አጋንንትን የማስወጣት ነገር አለ ብለው ቆይ ነው ተቋርጧል። ኮመንት ላይ ኦኬ እሺ ቪዲዮ ላብራ። እሺ ይሄ ሉትራን ሚዙሪ ሲኖድ ላይ ነው እንግዲህ ገብታችሁ ማየት ትችላላችሁ። እና ሉተር ባፕቲዝማል ራይትስ ይላል እና እዚህ ላይ እንደምታዩት ሙሉን ማንበብ ትንሽ እንትን ሆኗል መሰለኝ እና ይነበባል። ጋዶ ደብዘዝ ብሏል። እናትሻ ትንሽ አራኩት ቆይሽ መብራት ላጥፋ።
ሜቢ ብርሃን ስላለ ሊሆን ይችላል። እና እዚህኛው ላይ ምንድነው ሉተር እንግዲህ በ1523 ፐብሊሽ ያደረገው እንትን ነበረ ጽሁፍ አለ እና ቤዚክሊ ምንድነው የሚናገረው እንዴት ጥምቀት መፈጸም እንዳለበት ብቻ ሳይሆን በጥምቀት ደግሞ እንዴት ኤክሶርሲዝም እንዳለ ወይም ደግሞ አጋንንትን የማስወጣት ነገር እንዳለ እና በማስም እንደሆነ ይናገራል ማለት ነው። እና ሉተር ፐብሊሽ ያደረገው ይኸው ሉተርስ ኦሪጂናል ሪቫይዝድ ኦፍ ዘ ባፕቲዝማል ኦርደር 1523 ላይ ብሎ የሚያስቀምጠውን ተመልከቱት። the priest began by blowing 3 times under the child's eye ይላል። አሁን ህፃናትን በሚጠመቁበት ጊዜ ያለውን ነው። and saying ምንድነው የሚለው አጥማቂው አሁን ይሄ በሉትራን እንቀበላለን ብለው ነው። እሺ ሙሉውን ሰዓት ስለሚፈጅ ነው። እና አጥማቂው ቄስ ምን ይላል ልብ በሉ። እሺ depart though unclean spirit ማለት ንጹህ ያልሆነ መንፈስ አጋንንት ማለት ነው። depart though unclean spirit and give room to the holy spirit ብለው ይናገራሉ ማለት ነው። እና ይሄኛውን ደግሞ በማስም ነው ታዲያ ይሄንን ኤክሶርሲዝም የሚያደርጉት የሚለውን ከስር ዝቅ ይልና exorcism of the child conclude with the words I adjure thee thou unclean spirit by the name of the Father and of the Son of the Holy Ghost that thou come out and depart from this servant of God ነው የሚለው። ካሜራዬን እስቲ ለመጥረግ ልሞክር። እስቲ ቆይ እሺ ስክሪንሻት እንድታረጉት አንዴ። አሁንስ ዙም ነገር ላድርገው። እሺ ይሄንን ዙም ላድርገው እስቲ። ይነበባል? ደብዝዝ የሚል ነገር አለ። አሁን ይነበባል። ቀጥላቱ። እሺ ኤክሶርሲዝሙን ሉትራን ማለት ነው እንግዲህ ፕሮቴስታንቶች በምንድነው የሚቀበሉት? በአብ በወልድ በመንፈስ ቅዱስም። ጭራሽ አጥማቂው ነው ቄሱ ምንድነው የሚለው? እዚህ አገልጋይ ላይ ያለ አንክሊን የሆነ መንፈስ ለቀ ውጣ። ዲፓርት ማለት ተለይ ወይም ደግሞ ውጣ እንደማለት ማለት ነው። እና ውጣ የሚለው ደግሞ በምን ስም ነው? በእግዚአብሔር አብ ወወልድ ወመንፈስ ቅዱስ ብሎ ማለት ነው። በአብ በወልድ በመንፈስ ቅዱስም ከዚህ አገልጋይ ውጣ ነው የሚለው ማለት ነው። ስክሪንሻት ማድረግ ካለባችሁ ይሄኛው ማለት ነው። ይሄው by the name of the Father and the Son and the Holy Ghost. እሺ that thou came out and depart from this servant of God. ከዛ ኔም የሚለው የተጠማቂው ስም አለ። ለምሳሌ ካሰች የሚባል ከሆነ ከካሰች ከእግዚአብሔር አገልጋይ ከሆነችው ከካሰች በአብ በወልድ በመንፈስ ቅዱስም መጥፎ ክፉ መንፈስ አጋንንት ውጣ ይላል። በነገራችን ላይ ይህ ደግሞ የሚፈጸመው በጥምቀት ስርዓት ነው። ለምሳሌ አይደለ the great exorcism of baptism ላይ ነው የሚፈጸመው። እንዳልኳችሁ ከሉተር የተቀበሉት እንደሆነ ኦፊሻሊ እዚህ ፔጃቸው ላይ አስቀምጠውታል። ግን ደግሞ ሌላ ነገር ልንገራችሁ። ቡክ ኦፍ ኮንኮርድ ስሞል ካቴኪዝም ኦን ባፕቲዝም ላይ ለምሳሌ ራሱ በጥምቀቱ ምን እንደሚፈጸም እናያለን ማለት ነው። እሺ ይህ ቡክ ኦፍ ኮንኮርድ ቆይ አንዴ። ይህ ቡክ ኦፍ ኮንኮርድ እሺ ችግር የለውም ትገልጣለህ። ቆይ እሺ አሁን ይህ ቡክ ኦፍ ኮንኮርድ ምንድነው? መጽሐፈ ስምምነት የሉተር የተናገራቸውን የእግዚአብሔር ቃል ማብራሪያ ተደርጎ የተቀመጠ ነውና ምንድነው ባፕቲዝም የሚሰጠው ጥቅም የሚለው ላይ ምንድነው የሚለው? ጥምቀት ምንድነው የሚሰጠው ጥቅም? ራሱ ጥምቀቱ የሚለው ላይ ምን ይላል? it was forgiveness of sin ለኃጢአት ስርየት የሚሆን ነው። deliver from death ይልና ከሞት እና the devil ከአጋንንት ነፃ ያወጣል። ምን ጥምቀት ስሞል ካቴኪዝም ኦን ባፕቲዝም ላይ ይሄ ሰከንድ ነው እና ፈርስቱ ላይ ምንድነው የሚለው? ጥምቀቱ የሚፈጸመው በምንድነው?
በአብ በወልድ በመንፈስ ቅዱስ ስም አለ። በአብ በወልድ በመንፈስ ቅዱስ ስም ልክ ጥምቀቱ ሲፈጸም ወርድ ኦፍ ጋድ የሚሉት እሱን ስለሆነ ማለት ነው። እና ሲፈጸም ማቴዎስ 28 ላይ ያለውን ጠቅሰው ማለት ነው። ኦኬ ላሳያችሁ። እሺ እሱን ይቅርታ በጣም ጋዶ ተቀጥላላችሁ ሰዓት ያስኩባችሁ። እሺ ትንሽ ሎድ ምናን እያደረገ የኔትወርክ ችግር። ኤኒዌይስ ጥምቀቱ ሲፈጸም ግዴታ ባፕቲዝማል ፎርሙላ አለ። አብ ወልድ መንፈስ ቅዱስ መጠራት አለበት እና ልክ ይሄ በሚጠራበት ታይም ምን ያደርጋል? ከሰይጣን እስራት ነፃ ያወጣል። በነገራችን ላይ ማለት ነው ከሰይጣን እስራት ነፃ ያወጣል ማለት ነው። እሺ ኦኬ አሁን አግኝቼዋለሁ። እሺ እሺ what is baptism የሚለው ላይ ፈርስቱ ላይ ማለት ነው what is baptism የሚለው ላይ ብለር ስለሚያደርግባችሁ ነው። እሺ እኔ ማነብላችሁ baptism is not simple water only but it is the water completed in God's command and connected with God's word ይላል እና which is the word of God የሚለው Christ our Lord says in the last chapter of Matthew go you into all the world and teach all nations baptize them in the name of the Father of the Son and of the Holy Ghost በአብ በወልድ በመንፈስ ቅዱስም ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስም አጥምቋቸው የሚለውን ጠቅሰው ማለት ነው። ልክ ይሄኛውን ከተናገሩ በኋላ ነው ወደ ሁለተኛው ማብራሪያ ሲሄዱ አሁን ይሄ በአብ በወልድ በመንፈስ ቅዱስም የሚፈጸመው ጥምቀት ምን ይላል? ከሞትና ከአጋንንት ነፃ ያወጣል። ለዛ ነው ቅድም የባፕቲዝም ራይትስ ላይ ተላልፎ የመጣልን እኛ ሉተራን ተላልፎ የመጣልን ይሄንን እንቀበላለን ብለው ሚዝሪ ሲኖድ ላይ ያስቀመጡት ለማለት ነው። ቴንክ ዩ ቃልዮት ያሰማልን ናቱሻ አሜን። ሲስ አለ በፓፓ አዲስ ኪዳን ከኢየሱስ ስም ውጪ አጋንንት ወጣ ከሚለው ጋር ምን ያገናኛል? እሱ ነው መልሱልን። እሺ ቆይ ሲስ አለ ናቱ በጣም ቆይቷል። ናቱ ሐሳብ አለ ናቱ የምትለን ነገር ቆይ ችግር የለም መቀጠል ጋዱ የቀጥሉ ችግር የለም በመሃል ገባለሁ። ቀጥሉ ቅድም እኮ ምሳሌ አሰለፈች ሲል እኮ እንትን ትዝ አለኝ ብዙ ጊዜ ሰማቲሱ ሲስ ናቱ አንተ ብዙ ጊዜ እኮ አስካሪ ታሰለፈች ናቱ እኔ ራሱ ጋዱ ጋይስ ታፍታብ አድርጉለት። ቤቱ ሪፖርት በዝቶበት ነው ዲሲስ ቤት ታፍታብ አድርጉለት። ሲስ ክርክሩ የኢየሱስ ስም ለምን ተጠራ ነው? ምንድነው አልገባኝም። ቆይ ቤሊ ጥያቄን ጠይቅና በዛሬ ምዳስጠልስ ቤሊ እሺ ጥያቄ ልጠይቅ። እሺ ቆይ እኔን ጠያቂ ዛሬ በእግዚአብሔር ስም አጋንንት ይወጣል አይወጣም? በእግዚአብሔር ስም የኢየሱስ ስም የእግዚአብሔር ስም ነው እኮ በእግዚአብሔር ስም አጋንንት ይወጣል አይወጣም ነው የኔ ጥያቄ። የኢየሱስ ስም የእግዚአብሔር ስም አይደለም እንደ ኧረ በእናታችሁ በእግዚአብሔር እንተዛዘን ጋይስ። አይደለም ስሙን ለምን እንደተፈራ ለመሰለ ስሙን የሚጠሩ በሙሉ ይሰደዳሉ ሁልጊዜ። አሁንም ይሄ ስም ለምን ተጠራ ነው እኮ አይደለም። በእግዚአብሔር ስም አጋንንት ይወጣል። ኢየሱስን እኮ በጣም ነው የምንወደው እኮ የእግዚአብሔር ስም አጋንንት በእግዚአብሔር አሁን እኛን ለማስደሰት ነው ሲስ ቆይ ኧረ በጌታ ለመሰለ አሁን በሌሎቹ ስም ሲወጣ ማንም አልተናገረም። በፍጡራን ስም በኢየሱስ ስም ለምን ወጣ ተብሎ የሁሉ ጭቅጭቅ ያው የታዘዘው ትእዛዝ አዲስ ኪዳን ሐዋርያቶች ያወጡበት በሌ አይወጣም እኮ አላልንም እኮ በጌታ እንዴ ማኛን ለማስደሰት እኮ ነው ሲስ የምትናገሩት እንጂ ጭራሽ በልባችሁ ለምን ኢየሱስ ተጠራ ነው። በሌ አይደለም በእግዚአብሔር ስም አጋንንት ይወጣ ቤሊ ሲሳይ አሁን እኛን ለማስደሰት ነው እንጂ ከልብ የኢየሱስ ስም ስለተጠራ ደስ ብሏል። በጣም ነው ደስ የሚለኝ በኢየሱስ እኮ። እሺ ስለዚህ ሌሎቹ ስም አጋንንት ሲወጣ ተቃውመሃል? አሁን ርዕሱን አይተኳል። ለእነሱ እያስደሰትካቸው ነው። አየህ ለእውነት አይደለም የቆምከው። ሲስ ሊያደክምህ እኮ ነው የገባው። አንተ በዚህ ማታ ራሱ ከዚህ ሰው ጋር ለምን እንደምታወራ አልገባኝም። ከቤት
አጋንንቱን ለምን አንሞክረውም? አጋንንቱ ይምጣና አይ አጋንንት ያለው እኔ የምልህ ደሱ ነው አይደል? የደሱ ደሱ እንዴት ናችሁ? ደህና ናችሁ ወይ? ደሱ በቅንነት አጋንንት በእግዚአብሔር ስም ይወጣል አይወጣም? ደሱ መጀመሪያ ሰላም ላንተ ይሁን። ሰላም እንዴት ነህ? ደህና ነው ወይ? እንግዲህ ጌታችን ኢየሱስ ክርስቶስ በስሜ አጋንንትን ታወጣላችሁ ነው ያለው። ጌታችን ኢየሱስ በስሜ አጋንንትን ታስወጣላችሁ ነው ያለው። ሰው በኢየሱስ ስም ማስወጣት እንዳለብን መጽሐፍ ቅዱስ ተጽፏል። አጋንንትን በእግዚአብሔር ስም እንስማማለን። ቆይ ደሱ አንዴ በደንብ ስማ። ሁላችንም አጋንንት ቆይ ደሱዬ፣ ሁላችንም እዚህ ያለን ላይም ታችም ያለን ሁላችንም አጋንንት በኢየሱስ ስም ይወጣሉ፣ ድብና አድርጎ ይወጣሉ። መጽሐፍ ቅዱስም ይናገራል። ይህን እውነት የመጽሐፍ ቅዱስን እውነት ነው እኛም እናምናለን። አሁን የቤቱ ጥያቄ በእግዚአብሔር ስም አጋንንት ይወጣል አይወጣም ነው። እንሞክረው። አጋንንት ያለው ሰው አምጣና ብንሞክር ጥሩ ነው። እስካሁን የተጻፈ ስለሌለ በኢየሱስ በእግዚአብሔር ስም አስወጡ የሚል አልተጻፈ። መጽሐፍ በሌለበት በኩል የተጻፈ በሌለበት ሁኔታ ላይ ያስወጣል ያስወጣም። ቆይ ትላለህ እንዴ? እዚህ ቤት ገብተህ ቆይ ትላለህ እንዴ? በእናትህ ሲስ ቆይ አንተ አትታመም። ሲስ አትታመም። ቆይ እንደዚህ አይነት ሰዎችን አንተ አታውራ ሲስ። በዚህ ማታ ራስ ምታት ነው የሚያስይዝ። ጋዲሳ ቆይ ተረጋጋ። አጋንንት ያለበት ሰው ይምጣና ትላለህ እንዴ? ደግሞ እዚህ ጋር ተጋልጸልልና እሺ፣ አሁን ሐሳቡ ላይ ነው ተላይና አሁን እኮ እንደዚህ አይነት እኮ የእንትን ዘመን እኮ አልፏል። አሁን የኔ ፖይንት የተጻፈ የለም ነው እያልኩ ያለሁት። የተጻፈ የለም። የተጻፈ በሌለበት መጽሐፍ ባርሴማ ይወጣል። እሺ አንተ ባርሴማ ይወጣል። አሁን እኮ በእግዚአብሔር ስም እኮ ነው፣ በአብ በወልድ በመንፈስ ቅዱስ ስም ይወጣል እኮ ነው ርዕሱ ራሱ የቤቱ ርዕስ ደሱ። እዛ ላይ ማውራት ትችላለህ። እሺ ካለ እሺ አሳይ፣ ችግር የለውም ካለ አሳይ እንደሱ። አሁን አንተ በኢየሱስ ስም ብቻ ነው አጋንንት የሚወጣው ማለት እኔ በኢየሱስ ስም ብቻ ሳይሆን እኔ እያልኩ ያለ ትንሽ ኔትወርክ ችግር አለ፣ ይቆራርጣ መሰለኝ ምናልባት። ለዛ ነው እየደረሰ አይደለም። እኔ ማወራው ነገር ደሱ የምትሰማኝ ከሆነ እሺ፣ የምትሰማኝ ከሆነ በኢየሱስ ስም ብቻ ነው አጋንንት የሚወጣው ብለን የምታምነው? እኔ የተጻፈውን ነው የማምነው። መጽሐፍ ቅዱሳችን አጋንንትን በኢየሱስ ስም ታስወጣላችሁ ነው ያለው። ሰው በኢየሱስ ስም ነው የማምነው። አይ በእግዚአብሔር ስም ያስወጣል፣ በእግዚአብሔር ስም በእግዚአብሔር በስላሴ ስም ቆይ እንደ ስመኝ በስላሴ ስምም ይወጣል የምትለኝ ከሆነ አምጣና በስላሴ ስም አጋንንትን አስወጡ የሚለውን አሳየኝ፣ እቀበላለሁ። ቆይ ስማኝ፣ አሁን አንዴ ቆይ። በኢየሱስ ስም አጋንንት አውጡ ማለት በአብና በመንፈስ ቅዱስ ስም አይወጣም የሚል ኔጌሽን ያስቀምጣል ነው? እንደዛ አላልኩም። እኔ ይወጣል አይወጣም አላልኩም። ኦልሬዲ የተጻፈልኝ በኢየሱስ ስም ማናቸውም ነገር የምታደርጉትን በእግዚአብሔር አብ ስም ይወጣል። መጽሐፋችን የምታደርጉትን ሁሉ በቃልም ሆነ በተግባር በኢየሱስ ስም አድርጉት ነው ያለው። ስለዚህ በአብ ወልድ በመንፈስ ቅዱስ ለጥምቀት ነው የታዘዝነው። ጥምቀት ለምሳሌ በአብ ወልድ በመንፈስ ቅዱስ ነው የምናጠምቀው የታዘዝነው ስለሆነ። ስለዚህ ለምን በአብ ስም ብቻ እናጠምቅም? እሺ ስማ፣ ሐዋርያት የቱ ጋር ነው በአብ ወልድ በመንፈስ ቅዱስ ስም ያጠመቁት? እና አላጠመቁም? የቱ ጋር ነው ያጠመቁት? አላጠመቁም ብለህ ነው የምታምነው? እየጠየቅኩ ነው። የኔን ተወኝና የቱ ጋር ነው አላጠመቁም ብለህ ነው ወይ የምታጠምቀው? ወዳጄ አርጊውመንት ምን ያህል እኮ ደካማ እንደሆነ ላሳይ ነው። ሐዋርያት በአብ በወልድ በመንፈስ ቅዱስ ስም አጠመቁ የሚል ጥቅስ ስጠኝ። እሺ መጽሐፍ ቅዱሳችን እንግዲህ የሐዋርያት ስራን በሙሉ ስትመለከት ቆይ እዚህ ጋር በትልቁ አድርገኝና እንትኑን ወደዛ አድርገው ርዕሱን ማለት ነው። ይሄ የዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ ማለት ነው። እስኪ አንብቦ ይሄንን ደሱ እሺ ሰንበትን ስለሰራ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት
እሺ ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ደግሞ አይችልም። የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋል። አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። ኢየሱስ ከማን ነው አጋንንት ማስወጣትን የተማረው? በዚህ ክፍል መሰረት እዚህ ክፍል ላይ አጋንንትን ማስወጣት የሚል ትምህርት የለም። እዚህ ክፍል ላይ አባቴ ሲያደርግ ያየሁትን ነው የማደርገው እያለ ነው። አንተ ደግሞ በአብ ስም አጋንንት አይወጣም እያልክ ነው። ይሄ ክፍል እንዴት ነው እንዴት ነው የምትረዳው? እኔ አላልኩም። አዳምጠኝ። ያላልኩትን አታወራ። መቻል እኔ በአብ ስም አጋንንት አይወጣም ይወጣል ብያለሁ። አጋንንት ይወጣል። ቆይ ሄኖክ ከመሆን እኔ በአብ ስም አጋንንት ይወጣል አላልኩም። እኔ የጠየኩት ጥያቄ መጽሐፍ ቅዱስ ልክ ጥምቀት እንኳን አዳምጠኝ። አንዴ ደሱ ካልሆነ ታች በርሱ ላይ ማታወራ ከሆነ እኔ እንትልን ነው የቤቱ ጥያቄ። አጋንንት በእግዚአብሔር ስም ይወጣሉ አይወጡም ነው? አይወጡም ካልክ ትወያያለህ። አጭር መልስ እንገርህ። በስላሴ ስም አጋንንት ይወጣል አይወጣም ተብሎ ስላልተጻፈ ያልተጻፈውን እኔ ራሴ መስርቼ ትምህርትን አልመሰርትም። የተጻፈው አጋንንት በኢየሱስ ስም እንደሚወጣ ነው። በኢየሱስ ስም ነው አጋንንት መውጣት ያለበት ብዬ አምናለሁ። አለቀ እኮ። በእግዚአብሔር ስም አጋንንት ይወጣል አይወጣም? በኢየሱስ ስም አጋንንትን አውጡ ተብሎ የተጻፈ የለም ነው። ካላውጡና አሳዩኝ። ለምን ከሌለ ደግሞ በስላሴ ስም አጋንንትን አውጡ የሚል የሌለን ሲሶ ቆይ አንዴ ሲሶ ደሱ በጳውሎስ ጨርቅ አጋንንት ወጥቷል አልወጣም? እየሰማኝ ነው። እነ ጳውሎስ ስም ሲጠቀሙት የነበረው ያንኑ ስም ነው። ሌላ ስም እኮ ስም አላልኩም። በጳውሎስ ጨርቅ አጋንንት ወጥቷል አልወጣም? ይወጣ ነበረ። በጳውሎስ ጨርቅ አጋንንት ሲወጣ ጳውሎስ ኢየሱስ የሚለው ስም በሽተኞች ይፈወሱ ነበር። በሽተኞቹ ሊፈወሱ ነበር። አዎ በኢየሱስ ስም ታዲያ ያለ ኢየሱስ ስም ነው። አጋንንት ላይ አብሯቸው ነበር። መጽሐፍ ቅዱሱ እንዲናገር አይደለም አብሯቸው ነበር። አዎ ቆይ አንዴ አሁን ስም እያልክ ስለነበረ ስሙ መጠራት አለበት ግዴታ ለመውጣት የኢየሱስ ስም ብቻ ስትል ስለነበረ እንደው መጽሐፉ ይናገር ስንባባል ስለነበረ መጽሐፍ ቅዱሱ ይናገር። አሁን እኮ ችግሩ ለመጽሐፍ ቅዱስም መታመን አስቸጋሪ የሆነ መጥቶ ነው። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ካሜራውን አብራና እሺ ቁጥር 11 ላይ ምን ይላል? እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር ይላል አይደል? ሰዎች የጳውሎስን ጨርቅ ሲወስዱ ጳውሎስ ቦታው ላይ ነበር ወይስ ጨርቁን ወስደው ነው ሌላ ቦታ ሲወስዱ ሰዎች ከመናፍስት የሚወጣላቸው? እሺ ጌታችን ከምዕራፍ 2 ጀምረህ ስትመለከት ጌታ ከነሱ ጋራ ይሰራ ነበር በድንቅና በታምራት። አዳምጠኝ እኮ ከሱ ጀምሮ ከዛ ጀምሮ ነው የሚመጣው። የጠየቅኩህን ስማኝ። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር ይላል አይደል? ከጳውሎስ ልብስ ላይ ጨርቁን ሰዎች ናቸው አይደል የሚወስዱት? ልክ ነው። ስለዚህ ጳውሎስ ለምሳሌ ይወስዱ ነበር ይላል። ጳውሎስ አብሯቸው ሄዷል ይላል። ጳውሎስ አብሯቸው ሄዷል ይላል ወይስ ጨርቁን ነው የሚወስዱ? እሺ መጽሐፍ ቅዱስ እንደሚናገር አልኩህ በድንቅና በታምራት ጌታ ከነሱ ጋር ይሰራ ነበር ስለሚል ሁልጊዜ እነሱ ጋራ ጌታ አብሯቸው ስላለ፣ ስለዚህ የነሱ የመንፈሳቸው የነሱ ጌታ ከመገኘቱ የተነሳ በዛን ጊዜ በድንቅና በታምራት ጌታ ሰርቷል። አሁን ያ ስለሰራ አሁን ጨርቅ ወስደህ ይሄ ደግሞ ቆይ አንዴ ስማኝ። ጌታ ኢየሱስ
እግዚአብሔር አብሯችሁ የለም? እግዚአብሔር አብሯችሁ የለም? ጌታ ኢየሱስ እግዚአብሔር አብሯችሁ የለም? መንፈስ ቅዱስ አብሯችሁ የለም? መጽሐፍ ቅዱስ የሚለው እስከ ዓለም ፍጻሜ እኔ መንፈስ ቅዱስ አብሯቸው የለም አላልኩም። መጽሐፉ የሚናገረው ጌታም ከእነሱ ጋር የሰራ ነበር የተባለው ኢየሱስ ነው። እንደገና ደግሞ ጌታ እስከ ዓለም ፍጻሜ ከእናንተ ጋር እቺን እኮ እዚህ ጋር እንድንጠይቀው ነበር። እዚህ ጋር እግዚአብሔር የተባለው ማን ነው ብዬ ልጠይቀው ነበረ። እንደ አንተ ጭራሽ አብና መንፈስ ቅዱስ አብሯቸው አልነበረም ወደሚል እኮ ሊሄድ ነበር። ሌላ ደግሞ ነገ ጠዋት ደግሞ አብና መንፈስ ቅዱስ አብሮ ኖሩ አልኖሩ ብለን ጥያቄ ሰማሲዝ እኔ ምን ማለት ነው? እኔ በጣም የሚያስቀኝ ነገር ልንገርህ። ቀደም እያሰብኩ ነበር። በካራቴ አጋንንት እየወጣ በአብና በመንፈስ ቅዱስ ስም አይወጣም። እንዴት ነው ነገሩ? ቆይ እንዴ እዩ ማስተር ሱን የሰራው የዩ በቃ ከዚህ የዩ ፋንቴሲ አርጉ በለም። እኔ ይብቃን ከዚህ በላይ ሲሶ መቼስ ይሄ ቲክቶክ ስማ፣ ሰኔ ወር አላልቅ ብሏል። እንግዲህ ገና 9 ቀን ይቀራል። ብዙ ነገር እንሰማለን። ሰኔ ቀን ይቀራል። እግዚአብሔር ይርዳናል። እንደምንም ብለን እቺ 9 ቀን ጋይስ ሰማሲስ እንዴ ሰሰማ ተዳረቀኩ ሰማጋን እንዴ አሳዘንከኝ የምር። አንተ እኮ በጣም እኮ ነው አንተን አይደለም ናት እኮ በጣም ሲምፕል ነው እኮ ነው። በእግዚአብሔር ስም አጋንንት አይወጣም ማለት እኮ እኔ አንተ እንዴ ደንግጠህ እኮ መሮጥ ነው ያለብህ እኮ። እኛ እኮ ነን እኮ ነው የምንወያየው እኮ በእውነት ሰማሲሶ በነገራችን ላይ እኮ ይሄ እኮ በስመ አብ ወልድ ብለህ እኮ ሮጠህ የሚያስኬድ ነገር እኮ ነው እኮ። ጌታ ምንጉር መጣ ምናምን ብለህ እኮ ቲክቶኩን እርግፍ አድርገህ ትተህ እኮ የሚያስኬድ ነገር እኮ ነው እኮ እንዴ። ቀደም እኮ በነገራችን ላይ እንትንም ተብሏል። ሰምተሃል አይደል? በአብስ በመንፈስ ቅዱስ ብቻ እኮ አይደለም ኢቨን በክርስቶስ ስም የማይወጣም ተብሎ እኮ ራሱ ኢየሱስ ራሱም እኮ ተክዷል እኮ። በቃ በኢየሱስ ስም ብቻ ነው በአማኑኤልም በክርስቶስ ስም አይወጣም እኮ ተብሏል። ስላሴ ብቻ ሳይሆን እኮ ነገረ ክርስቶስም ተክዷል እኮ። እዚህ ጋር አይተህ እንደሆነ ምንም አይነት ቀመር በነገራችን ላይ ቆይ ጋዱ እኔ እኮ ጥያቄ አዱ ሰማ ጋዱ ሰባማ ቆይ እንትን አጋንንት ማስወጣት ስልጣን ነው ወይስ እንደ ቀመር ስም መጠቀም ብቻ ነው? አሁን ለምሳሌ እንደ አንድ ቀመር ማለት ነው። ለምሳሌ በእግዚአብሔር ስም ብሎ ወይ በክርስቶስ ስም ብሎ እንደ ቀመር መጠቀም ነው ወይስ ኦቶሪቲ ነው ስልጣን ነው? አጋንንትን ያስወጡ ዘንድ እኮ ስልጣን ሰጣቸው ከተባለ ኦልሬዲ ኦቶሪቲ ከሆነ ስም እንደ ቀመር መጠቀምም ላይጠበቅባቸው ይችላል ስልጣን ስለሆነ ማለት ነው። እኔ ቅድም ምን ብያለሁ መሰለኝ የሥላሴ ትምህርትን ያፋልሳል። ምክንያቱም አጋንንት የሚወጣው በኢየሱስ በስሙ ስልጣን የሚወጣ ከሆነ በሥላሴ ደግሞ ትምህርት ውስጥ ደግሞ አንድ ነጠላ ስልጣን ያለ በስልጣን አንድ ነው የሚባለው። አሁን በኢየሱስ ስም ብቻ የሚወጣ ከሆነ በሌሎች በሥላሴ አካላት ውስጥ ማይወጣ ከሆነ ራሱ የሥላሴ ትምህርትን ተፋልሶ ያመጣል። ትልቅ ተፋልሶ ያመጣል እንዴ። ኦፍ ኮርስ በነገራችን ላይ ስለጠሩ ብቻ እኮ ተፋርሶ እንዴት ይሆናል? ናቱ አሁን እኮ ስም እንዴ በእግዚአብሔር ኃይል እንዴ በጣም እኮ ነው። እኔ አሁን ሲስኩ እኔ ምን አይነት መንፈስ እኮ እንደሆነ አላውቅም። እነዚህን ሰዎች ልብ ያወረው ማርያምን ነው የምልህ። በጣም ይሄ እኮ በጣም ከባድ የሆነ እንትን እኮ ነው እንዴ። በእግዚአብሔር አብ ስም ብለህ አጋንንትን ለምሳሌ አይወጣም ብለህ እኮ ዲናይ ማድረግ እኔ ከዚህ እንዴ አራት በጣም እኔ እኮ ለዲስከሽን እኮ አሁን እኮ ሮጠን የሚያስኬደው እኮ ክርስቶስን እንዴ እኔ እኮ ለአጋንንት ጥብቅና መቆም እንዳይሆን ብያለሁ። ኤግዛክትሊ እኮ እሱን እኮ ነው እኮ አንተ አንድ የወደቀ አጋንንት የወደቀ እንግዲያስ በጣም እንትን ያለ አጋንንት በእግዚአብሔር ስም አይወጣም ስትል በራሱ እኮ እኔ እንዴ ረበጌታ እንዴ እንደው በጣም ደግሞ ስለጠሩት ብቻ ወጥቶላቸዋል እንዴ ጋዲ? እዛው እኮ አንተ ቅድም ሐዋርያት ሥራ 19 ላይ ስለጠሩት ብቻ እኮ አልወጣም። የአስቄዋ ልጆች ሞክረው እኮ አልቻሉም።
ስለዚህ እንደ ቀመር ብቻ አይደለም ስሙን የምንጠቀምበት እኮ ጳውሎስንም አውቀዋለሁ እናንተ ማናችሁ ብሎ እኮ እናንተ ስለዚህ ስለጠሩት ብቻ እኮ ስለተጠራ ብቻ ይሆናል እንዴ? ማመንም እኮ ማመን በሱ ውስጥ መኖር ይጠይቃል እኮ። አንተ በጣም እኮ እንትን እኮ ነው እዛ ጋር እኮ አይ ሲስ ቆይ አንድ ጥያቄ ልጠይቅህ ሲስ። አይ ሰይጣኑ ሙድ መያዙ ብቻ አይደለም ጌታችን የተናገረውስ ነገር እንደዚህ አይነት አጋንንት በጾምና በጸሎት ነው የሚወጣው ያለውስ ነገር ታግሎ እኔ ማርያም ኧረ እነዚህ ሰዎች ኧረ እኔ የጳውሎስ ጨርቅ ሰይጣን ያወጣል እየተባለ እኔ የጴጥሮስ ጥላ እኮ ነው ሲስ የጴጥሮስ ጥላው እኮ ነው አጋንንት ያስወጣኝ ነበር ጥላው። አንተ በነገራችን ላይ ሲስ በእግዚአብሔር ስም አይወጣም እኮ ማለት እኮ እኔ ጌታን ሰዎች እንትን እየቀለድኩ ያለ ይመስላችኋል? በእውነት ምንም ነገር አስጥሎ ነው የሚያስኬደው እኮ እኔ እግዚአብሔር ምስክሬ እንዴ አንተ በእግዚአብሔር ስም እኮ እንዴት ነው? ኧረ እባካችሁ እንዴ ሰማ ድሮ እንትን ህይወት ብርሃን ትዝ ይላል። ሐዋሳ እንደውም ገና በሩ ላይ ሳይደርስ ነው ገና ሳይገባ ነበር እንኳን የሚጮህ ተብሎ ምስክር እዚህ ቤተል መካነ ኢየሱስ ራሱኛ ያደግንበት እኮ እዚህ ፓስተር አደባ ወይ በአጥሩ ጋር ሰው ሲያልፍ እኮ ነው ጠብ ይላል እንግዲህ ተብሎ እንግዲህ እኛ በእንትን ያየነው ነገር ነው። ታዲያ እኔ ሰምቻለሁ ገና ስም ሳይጠራበት በበሩ ጋር ሲያልፍ ወደቀ ምናምን ሲባል እኔ ራሱ ሰምቻለሁ። አሁን ለምሳሌ አይ እንደዚህ አይነቱን ትምህርት ሲስ ምን ማለት እንዳለበት ታውቃለህ? በእግዚአብሔር እዛው ምንፍቅና ተከናነቡ ብለን ማለፍ ነው ያለብን እንዴ እኮ እኔ እኮ ጋዲ ለዲስከሽን እኮ አሁን እኮ ቅድናቱ እንዳለው እኮ ነው። ኢቭን እኮ ለሰይጣን ምንከራከር ነው የሚመስለው እኮ ራሱ ሰይጣን ወንዳታ ጎበዝ በርቱ ራሱ ሚል ስማ ጋዱ አንድ ሰባኪ አለ እንትና ማን ነው ሲሶ ማን ነው እንትና ደሉ ታስታውሰዋለህ? ደሉ ይሄ የመካነ ኢየሱስ ሰባኪ ምን እንዳለ ታውቃለህ እንዴ? ሰይጣንም የለም እግዚአብሔርም የለም ሲባል ወንዳታ የሚለው ሰይጣን ነው አለ። ለምን እሱ ጉዳይ አይደለም ማለት እኔ አንተ ይሄ እኮ ለማውራትም እኮ የሚሆን ርዕስ አይደለም እኮ እግዚአብሔርን እንዴ ጋዲዬ ሰላም ብያለሁ። ሳይገላም ፖለቲካ ትሰራለህ ከነሱ ጋር ሆነ። አይ አንዴ ኡስታዝ አለ አንተ በእግዚአብሔር ላይ እኮ ነው ፖለቲካ እየሰራችሁ ያላችሁት እኮ እግዚአብሔር ምስክሬን እንዴ ኢየሱስ እግዚአብሔር አይደለም እንዴ እኮ በእግዚአብሔር ስም አጋንንት ሲወጣ ኢየሱስ እግዚአብሔር አይደለም ወይ ይወጣል በል ወይ አይወጣም በል እግዚአብሔር ኢየሱስ እግዚአብሔር አይደለም እግዚአብሔር ነው በሊኩም ያለው ነገር። ስለዚህ በኢየሱስ ስም ሲባል ታዲያ ለምን ትቃወማላችሁ? መች ተቃወምን እኛ በእግዚአብሔር ስም ከዚህ በላይ መቃወም እንዴ ከዚህ በላይ ስሙን እኔ እኮ ይኸውልህ ከበፊት አይ ተመስገን ይሄ እግዚአብሔር ፍቃድ ነው እንዳለ ዘረገፋችሁ። ቤልዬ መስተ ቢኒ መጨረሻ የምትለን ነገር እንስማና ይሄ እኔ ራሱ ማልቃወመው የእግዚአብሔር ፍቃድ ነው። መውረንቲ ሲሲ ሰላም ብያለሁ። በመጀመሪያ እንኳን ተወለድክልን። ሰማባት ያልከለው አረ ዛሬ እኔ ራሱ ምን መጣብኝ ነው ያልኩት እኮ ምን ያረጋል እንደው በዚህ ዘመን እስልምና ንጽጽር የሚሰሩበት ቤት ስትገባ ራሳቸው ሙስሊሞቹ ሻሃዳ ይዛሉ። እዚህ ደግሞ እኮ አሁን እየተከራከሩ ያሉት ራሳቸው አጋንንቶቹ እንዳይሆኑ አረ ከባድ ነው ቢኒ እግዚአብሔር ምስክሬ ጌታ የምር አሁን ራሱ አጋንንቱ ራሱ እየተከራከረን እንዳይሆን ማለት አይወጣም ብያለን። ያው እየፈራ ያለሁት እንደዛ ነው። ምክንያቱም አሁን እነዚህን ወይ አስጠምቀ ማውራት ነው እንጂ አሁን ግራ ነው እየገባን ያለ ነው። አሁን በአላህ ስም ይወጣል ብትለው አይወጣም፣ በእግዚአብሔር ስም አይወጣም። በጣም አምሌ ላይ ሌላ መንፍቅና ለሱ 8 ቀን ይቀራል። አይ ቶታሊ ቻውና
እንጂ እኮ